Okay, next, which of the following definitions apply to block sampling selection in audit sampling? So, audit sampling, ለብሎክ ሰሌክሽን ሳምፕሊንግ ለብሎክ ሳምፕል ሰሌክሽን ትክክለኛው ዴፊኒሽን የሆነው የቱ ነው? ኦኬ ይሄንን ለመመለስ ደግሞ ማስታወስ ያለብን ምንድነው ኦዲት ሳምፕሊንግ ምንድነው? ስታቲስቲካል እና ነን ስታቲስቲካል ወይም ፕሮባቢሊቲ እና ነን ፕሮባቢሊቲ ሳምፕሊንግ አለ። ሶ ነን ፕሮባቢሊቲ ውስጥ ዳይሬክት ሳምፕሊንግ፣ ብሎክ ሳምፕሊንግ እና ሃፓዛርድ ሳምፕሊንግ አሉ። እነሱን ሪማይንድ ማድረግ አለብን። ስታቲስቲካል ወይም ፕሮባቢሊቲ ሳምፕሊንግ ላይ ደግሞ እነ ሲምፕል ራንደም ሳምፕሊንግ፣ ስትራቲፋይ ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ መልቲ ስቴጅ ሳምፕሊንግ፣ ክላስተር ሳምፕሊንግ የምንላቸዋል። ስለዚህ ብሎክ ሳምፕሊንግ የምንለው ለዚህ ለብሎክ ሳምፕሊንግ የሚሆን ትክክለኛው ዴፊኒሽን የቱ ነው? ሲ ነው። ምክንያቱም ለምንድነው ነን ፕሮባቢሊቲ ሳምፕሊንግ ነው የሚመደበው። ከዛ ደግሞ ሲኩዌንሻል የሆኑ አይተሞችን ለምሳሌ ከመስከረም 1 እስከ መስከረም 30 የተሸጡትን ግብይቶች ወይም ደግሞ ከደረሰኝ 001 እስከ ደረሰኝ 0020 ድረስ ያሉትን ስጡኝ ወይም በአልፋቤት ሲኩዌንሻል የሆኑ በቅደም ተከተል የመጡ ዳታዎችን አስ ኦዲት ሳምፕል የምንጠቀም ከሆነ ነው ምን የምንለው ብሎክ ሳምፕል ሰሌክሽን የምንለው ማለት። ሶ ዘ አንሰር ኢዝ ሲ ይሆናል። እና ሃፓዛርድ ምንድነው ዳይሬክት ሳምፕሊንግ ምንድነው የሚሉትን ግን ሪማይንድ ማድረጋችሁን እንዳትረሱ። Okay, next, confirming account receivable with a customer primarily provide evidence for which assertions related to account receivable ነው። So account receivable confirm ብናረግ በኮንፊርሜሽን ከሶስተኛ ወገን ለምሳሌ ድርጅቱ ኦዲት የምናረገው ክላይንት 100,000 ብር ተሰብሳቢ ገንዘብ አለኝ ካለ ይሄንን ከከስተመሩ ልከን ብናረጋግጥ እና ኮንፊርሜሽን ብናገኝ የትኛውን የኦዲት ቴስት እየሰራን ነው የትኛውን የማኔጅመንት አቴስቴሽንስ እየሰራን ነው አሰርሽን ቴስቱን እየሰራን ነው ጥያቄ። ኦልዌይስ ለምንድነው ኮንፊርሜሽን የምንልከው? አለ ወይ ሪሊ ያ ሪሲቨብል ተሰብሳቢ የሚባለው ገንዘብ አለ ወይ የሚለውን ለማወቅ አይደለ? that's known as ምን ቴስት ማለት ነው? ኤግዚስተንስ ቴስት ይባላል ማለት። ነገር ግን ስለ ኔት ፕሬዘንት ቫልዩ የምናወራ ከሆነ ሪሲቨብሉ በትክክለኛው ቫልዩ ተቀምጧል ወይ ኔት ሪሲቨብል ቫልዩን ተጠቅመን ነው ወይ ሪሲቨብሉ የተቀመጠው ብንባል ግን ቫልዩዌሽን ቴስት ልንል እንችላለን። ኮምፕሊትነስ ደግሞ ምንለው all transaction occurred are recorded የተፈጠሩ ትራንዛክሽኖች በሙሉ ተመዝግበዋል። ሪሊ መብት አለ ወይ? ለምሳሌ መኪና አይተናል፣ ኢንቨንተሪ አይተናል፣ ቢሮ ሄደን ኦፊስ ኢኩዊፕመንቶች ፈርኒቸሮች አይተናል። ሪሊ ያንተ ነው ወይ ዶክመንት አምጣልኝ ያንተ ለመሆኑ እርግጠኛ አምጣልኝ ደግሞ ካለ ራይት ኤንድ ኦብሊጌሽን ቴስት እየሰራን ነው ማለት። ሶ the answer is C ይሆናል ማለት። Next, which statements accurately describe how participants in joint operations recognize their share of the joint arrangements financial performance? So joint operation ከሆነ ያ joint operation እንዴት ነው በjoint arrangement የሚኖረውን ድርሻ how to recognize ነው። እንዳትረሱ joint operation ከሆነ the joint operators on their assets obligationን በጆይንት አሬንጅመንቱ ይመጣውን ማሴት እና ሊያቢሊቲ በየራሳቸው ፖርሽን ላይ እንደየድርሻቸው ነው የሚመዘግቡት። ስለዚህ ጆይንት ኦፕሬሽን ከሆነ እንዴት ነው የጆይንት አሬንጅመንቱን ፋይናንሻል ፐርፎርማንስ ሪኮግናይዝ የሚያደርገው? the answer is ምንድነው የሚሆነው? A ይሆናል። each party's account for a share of the assets, liabilities, revenues, expense, its own financial statement። ነገር ግን ጆይንት ቬንቸር ቢሆን ኖሮ ግን ሰፓሬትድ ቬክል ይኖራል። ያ ሰፓሬትድ ቬክል ያተረፈውን ትርፍና ኪሳራ ብቻ ስለሚሰጠን ኔት አሴትን ኦን ስለምናደርግ ኢኩዊቲ ሜትድ ነበር የምንከተለው ጆይንት ቬንቸር ቢሆን ኖሮ ማለት። ኦኬ ኔክስት አንደር IFRS 3 ቢዝነስ ኮምቢኔሽን how is goodwill primarily measured on the acquisition date when the parents acquire 100% of a subsidiary ነው። ፓረንት ካምፓኒው ሰብሲዳሪ ካምፓኒውን 100% ኦን ካደረገ እንዴት ነው ጉድዊል ካልኩሌት የምናደርገው? ኦብቪየስሊ ከዚህ በፊት በነበረ አንድ ጥያቄ ጉድዊልን በቁጥር ሰርተናል። ኦልዌይስ ጉድዊል ለመስራት ኮንሲደሬሽን ትራንስፈሩ እና ፌር ቫልዩ ኦፍ ኔት አሴቱ ነው የምናነጻጽረው። ሶ ኮንሲደሬሽን ትራንስፈሩ ከበለጠ ጉድዊል ይኖራል። ኮንሲደሬሽን ትራንስፈሩ ካነሰ ደግሞ ጌን ኦን ባርጌኒንግ ፐርቼዝ ይኖራል። ሶ the answer is ምንድነው የሚሆነው? B ነው as the fair value of consideration transfer plus the fair value of any previously held equity interest on ለምሳሌ A ካምፓኒ B አኳየር ለማድረግ አስቦ 100,000 ብር ከፍሏል። ኮንሲደሬሽን ትራንስፈሩ 100,000 ብር። ነገር ግን previously A ሲጀመር B ላይ የሆነ ድርሻ አለው 10% 20% ድርሻ አለው። ያንንም ፕላስ አድርገን ነው ቶታል ኮንሲደሬሽን ትራንስፈር የምናገኘው። ያንን ከፌር ቫልዩ ኦፍ ኔት አሴቱ ጋር በማነጻጸር ጉድዊል ካልኩሌት እናደርጋለን።
So the answer is B on. So cost rate transfer ከበለጠ goodwill ይኖራል ካነሰ ደግሞ gain on bargaining purchase ይኖራል። Next, which of the following best defining a current liability ነው? current liability በአግባቡ define የሚያደርገው የትኛው ነው? Obviously liability a present obligation which come from a past transaction and which need future outflow of resource. So it can be current, it can be non-current. Current is the liability that we are expected paid or expected to settle within 1 year or within one operating cycle. So the answer is B on. ነን ከረንት ሊያቢሊቲ ቢሆን ግን ከአንድ አመት በላይ ቆይተን የምንከፍላቸው ናቸው። አሁን እዚህ ጋር ደግሞ ምን ሪማይንድ ታደርጋላችሁ? የከረንት ሊያቢሊቲ ኤግዛምፕሎች እነማን ናቸው? የነን ከረንት ሊያቢሊቲ ኤግዛምፕሎች እነማን ናቸው የሚለውን ሪማይንድ ማድረጋችሁን እንዳትረሱ። Okay, next, which of the following is a key advantage for using physical measure method for joint cost allocation ይላል። Which of the following a key advantage of using physical measure method for joint cost allocation? So first, what is joint cost? We don't understand ማረጋለ joint cost ማለት it is a cost that we are incurred for a simultaneous production process in order to produce more than one product ማለት ከአንድ በላይ ፕሮዳክት በሚመረትበት ሂደት ውስጥ ያወጣነው ወጪ። ለምሳሌ ነዳጅ ስናወጣ ነዳጁን ለማውጣት 100,000 ብር እናወጣለን። ነገር ግን ነዳጁ ከወጣ በኋላ ኪሮሲን ይሆናል፣ ናፍጣ ይሆናል፣ ቤንዚን ይሆናል። ስለዚህ ብዙ አይነት ፕሮዳክቶች እናገኛለን። ለዛ ለሳይመንታኒየስ ለሲንግል ፕሮዳክሽን ፕሮሰስ ያወጣ ነው ግን ጆይንት ኮስት ይባላል። ሶ ያ የወጣው ጆይንት ኮስት ለእያንዳንዱ ፕሮዳክት ምን መደረግ አለበት? አሎኬት መደረግ አለበት። ይህንን ለማድረግ ብዙ ሜቶዶች አሉ። እዚህ ጋር እንደተጠየቅነው ፊዚካል ሜዠርመንት ሜቶድ፣ ስፕሊት ፖይንት ፕሬዘንት ሴልስ ፕራይስ ሜቶድ ወይም ደግሞ በግሮስ ፕሮፊት ፐርሰንቴጅ በብዙ አይነት መንገድ ጆይንት ኮስቱን ለተመረቱት ፕሮዳክቶች አሎኬት ማድረግ እንችላለን። ነገር ግን the primary or the key advantage of using physical measurement method ስለሆነ የተጠየቅነው ፊዚካል ሜዠርመንት ሜቶድ ማለት ምን ማለት ነው? at a split point የተመረተው ምርት የሚለያዩበት ቦታ ኪሮሲኑ ኪሮሲስ፣ ናፍጣው ናፍጣ የሚሆኑበት ያቺ ስፕሊት ፖይንት ላይ ያላቸውን ክብደት ያላቸውን ሊትር ኪሎግራም ከሆነ በኪሎግራም ሊትር ከሆነ በሊትር በፊዚካል ክብደታቸው በፊዚካል ኔቸራቸው የወጣውን ጆይንት ኮስት አሎኬት የምናደርግ ከሆነ that's physical measurement method ይባላል። ለምሳሌ አንዱ 5 ኪሎ ግራም ነው፣ አንዱ 6 ኪሎ ግራም ያወጣ ነው 1000 ብር ነው። ስለዚህ 1000 ብሩን አሎኬት ለማድረግ ፊዚካል ኔቸራቸውን ፊዚካል ክብደታቸውን ተጠቅመን አሎኬት የምናደርግ ከሆነ physical measurement method ነው። So the key advantage is the answer is it is straightforward and that does not require ገበያ ላይ ስንት ነው ማርኬት ቫልዩ ፌር ቫልዩ ምናምን ብለን አንጨነቅም። በመናቀው ከሁለት በላይ ከአንድ በላይ በሆኑት ፕሮዳክቶች የራሳቸውን ክብደታቸውን ፊዚካል ኔቸራቸውን ዩኒት ሊትር ወይም ኪሎግራማቸውን ሜጀር በማድረግ ጆይንት ኮስትን አሎኬት የምናደርግ ከሆነ the very big advantage is straightforward መሆኑ not require market piece and further if processing cost information የማንፈልግ መሆናችን ያ ትልቅ አድቫንቴጅ ያደርገዋል። So the answer is C ይሆናል ማለት። Next, which of the following statements about byproduct is the most accurate in the context of joint cost? So ካሁን ባብራራሎች መንገድ byproducts ማለት ነው። byproduct ምንድነው? በሳይመንታኒየስ ፕሮዳክሽን ፕሮሰስ ውስጥ ሎስት ሴልስ ቫልዩ ያለው ለምሳሌ በነዳጅ ማውጣት ሂደት ውስጥ ሄዶ የመጨረሻው ተረፈ ምርት በሎ ሴልስ ፕራይስ የሚሸጠውን ፕሮዳክት ነው byproduct ብለን የምንጠራው። ነዳጁ ኪሮሲኑ የአውሮፕላን ነዳጁ ናፍጣው በውድ ይሸጥና ሄዶ ግን ድፍድፍ የተጣራው ቆሻሻው የዘቀጠው ሬንጅ ሆኖ byproduct ተብሎ ይሸጣል። always byproduct ማለት በሳይመንታኒየስ ፕሮዳክሽን ፕሮሰስ ሜን ፕሮዳክቶቹ ወይም ጆይንት ፕሮዳክቶቹ ከተሸጡ በኋላ በሃይስት ሴልስ ቫልዩ በሎ ሴልስ ቫልዩ የሚሸጠው ልናስቀረው የማንችለው የምርት ሂደት ነው ወይም ተረፈ ምርታችንን ነው byproduct ብለን የምንጠራው። So the answer is B ይሆናል ማለት። Okay, next, a company's production budget for June is 3000 units. ድርጅቱ ጁን ላይ ማምረት ያሰበው 3000 ዩኒት። The direct labor cost budgeted for June 108,000 ብር። 3000 ዩኒት ለማምረት አስበናል። ጠቅላላ 108,000 ብር ልናወጣም አስበናል። Okay. If each unit requires 2 hours of a direct labor, what is a direct labor rate per hour? So እያንዳንዱ ዩኒት 2 ሰዓት የሚወስድ ከሆነ direct labor rate per hour ስንት ነው ነው ጥያቄው። So መጀመሪያ ምን እናደርጋለን? 3000 ዩኒት ነው የምናመርተው። ለእያንዳንዱ 2 ሰዓት ይፈልጋል። ስለዚህ ጠቅላላ ስንት ሰዓት ይወስድብናል? 6000 ሰዓት ይወስድብናል። የተመደበው በጀት ስንት ነው? 108,000 ነው። So ለ6000 ሰዓት ስናካፍለው ዳይሬክት ሌበር
direct labor rate per hour ማግኘት እንችላለን ማለት the answer is B ሆነ 18 ብር per hour ማለት Okay, next, what is the primary objective of overall audit strategies established during audit planning phase? So, audit planning phase ላይ አጠቃላይ የአውዲት overall audit strategy ለምንድን ነው የምናዘጋጀው? audit plan በራሱ የምናዘጋጀው ለምንድን ነው እንደማለት ነው ጥያቄው። ለምን audit planning የምናዘጋጀው? The answer is here to set a scope, timing, directions of audit and guidance of the development of audit plan አጠቃላይ ኮስቱን ሪዝነብል ለማድረግ to ከክላይንቶች ጋር ሚስአንደርስታንዲንግ እንዳይኖር ግልጽ ለማድረግ የምንሰራውን ስራ ኢፌክቲቭ ኤንድ ኤፊሽንት እንዲሆን the overall audit strategy is a very essential very essential. Okay, next, during the audit planning phase, auditors required to obtain understanding of the entities and its environment. በአውዲት ፕላኒንግ ፕሮሰስ ላይ 6 አይነት ስቴፖች አሉ። ፕሪ-ፕላን፣ አንደርስታንዲንግ the entities legal background, internal control, environmenቱን አንደርስታንድ ማድረግ አለብን፣ ማቴሪያሊቲ አማውንት፣ ኢንሄረንት ሪስክ ዲተርማይን ማድረግ አለብን። ለምንድን ነው የክላይንቱን አንደርስታንድ ማድረግ አለብን? ሌጋል ኢንቫይሮንመንቱን ክላይንቱን አንደርስታንድ ማድረግ አለብን፣ ኢንተርናል ኮንትሮልን አንደርስታንድ ማድረግ አለብን የምንለው በኦዲት ፕላኒንግ ፕሮሰስ ላይ ለምንድን ነው ጥያቄ? what is the main reason? The answer is B, to assess the risk of material misstatement in a financial statement and to choose የትኛውን የኦዲት ስትራቴጂ የትኛውን የኦዲት ፕሮሲደርስ ለመምረጥ በየትኛው መንገድ ብንሄድ ምን አይነት ኤቪደንሶች ብንመርጥ ማቴሪያል ሚስስቴትመንት ልናገኝ እንችላለን የሚለውን ለማወቅ ስንል ነው። ክላይንቱን አንደርስታንድ ማድረግ አለብን፣ ኢንቫይሮንመንቱን አንደርስታንድ ማድረግ አለብን የምንለው ማለት ነው። እዚህኛው ጥያቄ ላይ ደግሞ what is materiality ይላል። ማቴሪያሊቲ ማለት ምን ማለት? አንድ ነገር ማቴሪያል ነው የምንለው ምን ሲሆን? Materiality is a fundamental concept in audit planning which of the following best describing the role of in this stage? So materiality በምን መልኩ ነው ዲፋይን የምናደርገው? so አንድ ነገር ማቴሪያል ነው ማለት it have significant influence on decision making process ማለት በዲሲዥን ሜኪንግ ፕሮሰስ ላይ significant የሆነ ኢንፍሉዌንስ አለው። ዲሲዥን ሜከሮችን ውሳኔ እንዲወስኑ እንዳይወስኑ አፌክት ሊያደርግ የሚችል አማውንት ነው ማለት ማቴሪያል ነው ከተባለ so the answer is B. It's defined the threshold at which misstatements are considered significant enough to influence the decisions of financial statement user. significant በሆነ መንገድ ዲሲዥን ሜከሮችን ኢንፍሉዌንስ የሚያደርገውን አማውንት threshold ነው ምን የምንለው ማቴሪያል። ይሄ ሳብጀክቲቭ ኔቸር አለው ከድርጅት ከኦዲተር ሊለያይ የሚችል ነገር ማቴሪያሊቲ የምንለው። Okay, next, a companies recognize an impairment loss on an asset for a financial reporting purpose in the current year, but for a tax purpose this impairment loss is only deductible only when the asset is sold or disposed in the future period. so አሁንም temporary difference ላይ ነው ያለ ነው ማለት ለፋይናንሻል ሪፖርቲንግ ፐርፐስ የአሴቱን ኢምፔርመንት ሎስ መዝግበናል። ይሄ ግን ለታክስ አውቶሪቲ ግን አሁን አይመዘገብም፣ በሚቀጥሉት ዓመታት ነው የሚመዘገበው። ስለዚህ ቴምፖራሪ ዲፈረንስ ተፈጥሮ ይህ ቴምፖራሪ ዲፈረንስ ዲዳክተብል ቴምፖራሪ ዲፈረንስ ነው፣ ታክሰብል ዲፈረንስ ቴምፖራሪ ዲፈረንስ ነው። ዲፈርድ ታክስ አሴት ነው የሚፈጥረው ወይስ ዲፈርድ ታክስ ላያቢሊቲ ነው የሚፈጥረው የሚለው በደንብ አንደርስታንድ ማድረግ አለብን ማለት። ስለዚህ ለምን ፐርፐዝ ነው የተመዘገበው? ለአይፋሪስ ተመዝግቧል። ፎር ፋይናንሻል ሪፖርቲንግ ፐርፐዝ ኢምፔርመንት ሎሱ ተመዝግቧል። ኢምፔርመንት ሎሱ ተመዝግቧል ማለት የአካውንቲንግ ኢንካሙ ከታክሰብል ኢንካሙ አንሷል ማለት። ኦኬ፣ ስለዚህ ማን በልጧል? የታክሰብል ኢንካሙ በልጧል፣ የአካውንቲንግ ኢንካሙ በልጧል አንሷል። ለምንድነው የአካውንቲንግ ኢንካሙ ያነሰው? ኢምፔርመንት ሎስ ስለገባ ኢንካሙን ዝቅ አደረገው። የአካውንቲንግ ኢንካሙ አሁን አንሷል፣ የታክሰብል ኢንካሙ ደግሞ አሁን በስቷል፣ ትልቅ ሆኗል። በሚቀጥሉት ዓመታት ግን እየተታረቁ ይሄዳል። ስለዚህ በዚህ ምክንያት የታክሰብል ኢንካሙ ትልቅ ስለሆነ ብዙ ግብር እንከፍላለን ማለት ነው። ዘንድ ብዙ ግብር እንከፍላለን ማለት በሚቀጥሉት ዓመታት ተመላሽ ይኖረናል፣ ሪፈንድ ይኖረናል ማለት የምንከፍለው ግብር ይቀንሳል ማለት። ስለዚህ ዲዳክተብል ቴምፖራሪ ዲፈረንስ ሆኖ ዲፈርድ ታክስ አሴት ነው የሚፈጠረው በዚህ ምክንያት ማለት ዲፈርድ ታክስ አሴት ነው የሚፈጠረው። ሶ the answer is B ይሆናል ማለት። ነገር ግን እዚህ ጋር ምን ሪማይንድ ታደርጉልኛላችሁ? ቴምፖራሪ ዲፈረንስ ምንድነው? ፐርማነንት ዲፈረንስ ምንድነው? ቴምፖራሪ ሆኖ ዲዳክተብል የሚፈጥሩ ምክንያቶች ምንድናቸው?
ታክሰብል ቴምፖራሪ ዲፈረንስ የሚፈጥሩ ምክንያቶች ምንድናቸው የሚለውን ሪማይንድ ማድረጋችሁን እንዳትረሱ። Okay, next, an investor looking for a very low risky and high liquid investment with a maturity of less than 1 year would most likely consider purchasing. So, an investor very less risky low risky high liquidity ያለው በጣም ከአንድ አመት በታች ማቹሪቲ ያለው ኢንቨስትመንት ቢፈልግ የትኛውን ሊገዛ ይችላል? ሎው ሪስክ ሃይ ሊኩዊድ እና ከአንድ አመት በታች ሆነ ኢንቨስትመንት ቢፈልግ የትኛውን ፋይናንሻል አሴት ወይም ፋይናንሻል ሴኩሪቲ ላይ ገንዘቡን ኢንቨስት ሊያደርግ ይችላል ነው ጥያቄው። So the answer is ምን ይሆናል? ሲ ይሆናል። ሰርቲፊኬት ኦፍ ዲፖዚት ዊዝ 6 months maturities። ሌሎቹ በሙሉ ምንድናቸው? ሎንግ ተርም ኢንቨስትመንቶች ናቸው እና less liquid ናቸው እና ደግሞ high risk ናቸው። So the answer is C. Okay, next, which types of audits focus on assessing the efficiency and effectiveness of of an organization operations, oftenly with the goal of identifying the area for improvement? So ብዙ አይነት ኦዲቶች አሉ አይደል? ፋይናንሻል ስቴትመንት ኦዲት፣ ኮምፕላያንስ ኦዲት፣ ኢንተርናል ኦዲት፣ ኦፕሬሽናል ኦዲት እና ፎረንሲክ ኦዲት የምንላቸው። ከነዛ ኦዲቶች መካከል ለዚህ ስቴትመንት ትክክለኛ የሚሆነው የቱ ነው? on assessing efficiencies and effectiveness of the company's operation። የአንድን ካምፓኒ ኦፕሬሽን ኢፌክቲቭነስ እና ኤፊሺየንሲውን ሜዠር አድርገን ከዛ ለምን ፐርፐስ ኢምፕሩቭ መደረግ ያለባቸውን መሻሻል ያለባቸውን ድክመት ያለባቸውን የኦርጋናይዜሽኑን ኦፕሬሽናል ኤሪያዎች አይደንቲፋይ ለማድረግ የምንሰራው ኦዲት ምን ይባላል? ኦፕሬሽናል ኦዲት። ፎረንሲክ ኦዲት ቢል ኖረው ከወንጀል ነክ ነው ፍራውድለንት የሆኑ አክቲቪቲዎችን አይደንቲፋይ ለማድረግ ነው። ኮምፕላያንስ ብንል ደግሞ ከወጡ ሩል ኤንድ ሬጉሌሽኖች ጋር ከአሰራር ደንብ መመሪያዎች ጋር ተጣጥሟል ወይ ነው። ፋይናንሻል ስቴትመንት ኦዲት ደግሞ ምንለው ከተፈቀደው የአይኤፍአርኤስ ስታንዳርድ ጋር ፋይናንሻል ስቴትመንቱ ማች አርጓል ወይ ኮምፕላያንስ አርጓል ወይ የሚለውን ቼክ የምናደርግበት። ሶ the answer is C ይሆናል ማለት። Okay, next, as a state government received a large donation designed by a donor to provide a scholarship for underprivileged students. So ከሆነ ዶነር የመጣን ገንዘብ መንግስት ምን አርጓል? አሳይን ተደርጓል። ይሄንን የመጣውን ዶኔሽን አንደር ፕሪቪሌጅ ለሆኑ ወይም ጉዳት ለደረሰባቸው ወይም ሊደርሳቸው ለሚገቡ ተማሪዎች ለስኮላርሺፕ እንዲያውል በመንግስት በኩል እንዲሰጥ ተወስኗል። In which types of fund should this resource be accounted for? ይሄ ከዶነሮቹ የመጣው ለአንደር ፕሪቪሌጅ ስቱደንት ለስኮላርሺፕ እንዲውል ተብሎ በመንግስት አማካኝነት ይህ ነገር እንዲውል ተብሎ የመጣው ገንዘብ በየትኛው ፈንድ ነው ሃንድል መደረግ ያለበት ነው? ሶ መንግስት አሁን ምን ኤጀንት እየሆነ እኮ ነው አይደል? ዶነሮቹ አሉ፣ በዚህ በኩል ደግሞ አንደር ፕሪቪሌጅ የምላቸው ስኮላርሺፕ ማግኘት ያለባቸው ስቱደንቶች አሉ። ስለዚህ መንግስት የመጣው ለነዛ ማድረስ ነው ስራው። he try to make as agent or as trust ይሰራል activity የሚሰራው። so that's known as fiduciary act fiduciary fund ይሆናል። fiduciary fund there are 3 types of fund are governmental fund, proprietary fund እና fiduciary fund። governmental fund የምላቸው ለgovernmental activity ሲሆን ፕሮፕራይተሪ ፈንድ ደግሞ የምንላቸው ለቢዝነስ ታይፕ አክቲቪቲ ሲሆን ፊዱሻሪ ፈንድ የምንላቸው ደግሞ መንግስት እንደ ኤጀንት እንደ ትረስቲ እንደ ባላደራ አክት ለሚያደርግባቸው አክቲቪቲዎች የምንይዘው ነው። እያንዳንዱ ውስጥ ደግሞ ብዙ አሉ። ገቨርንመንታል ፈንድ ውስጥ ምን አለ፣ ፕሮፕራይተሪ ፈንድ ውስጥ ምን አለ፣ ፊዱሻሪ ፈንድ ውስጥ ምን አለ የሚለው ሪማይንድ ማድረግ አለባቸው። Okay, next, which of the following governmental fund type is used to account for a financial resource that are restricted, committed, and assigned to a specific purpose other than debt and capital project fund? Okay, አሁን ከጥያቄው በመነሳት which of the following governmental fund type governmental fund type የሆነ ነው። Okay, governmental fund ደግሞ የምላቸው 5 ናቸው አይደል? general fund, special revenue fund, capital project fund, debt service fund እና permanent fund። ከነዚህ ውስጥ ነው ጥያቄው። ስለዚህ ዲ መልስ ሊሆን አይችልም ማለት ምክንያቱም ዲ ኢንተርናል ሰርቪስ ፈንድ ፕሮፕራይተሪ ፈንድ ውስጥ ነው ያለው። ዲ ነው ከሶስቱ አንዱ። ኦኬ ምንድነው? it used to for account financial resources that are restricted and committed and assigned to a specific purpose. ለስፔሲፊክ ፐርፐዝ ነው መዋል ያለበት። ከምን ውጭ አለ? ብድር ለመክፈልና ካፒታል ፕሮጀክትን ከመስራት ውጪ ለሌላ ዓላማ ሪስትሪክትድ የሆነው ገንዘብ ሃንድል የምናረግበት ፈንድ ምን ይባላል? that's known as special revenue fund።
ጀነራል ፈንድ ብለው አድሚኒስትሬቲቭ ወይም ኦፕሬሽናል አክቲቪቲዎች ሩን ለማድረግ በየገቨርንመንት ውስጥ ኦንሊ ዋን ጀነራል ፈንድ አለ። ስፔሻል ሪቬኑ ፈንድ አሁን ያለው ነው። ካፒታል ፕሮጀክት ፈንድ ደግሞ የምንለው ሎንግ ተርም አሴቶችን ወይም ሎንግ ተርም ሪሶርሶችን አኳየር ለማድረግ ስንል የምንይዘው ሲሆን ዴብት ሰርቪስ ፈንድ ደግሞ የምንለው የረጅም ጊዜ ዕዳዎቻችንን ለመክፈል ሪሶርስ አኮሙሌት የምናደርግበት ፕሪንሲፓል እና ኢንተረስትን ለመክፈል ፈንድ አኮሙሌት የምናደርግበት ፈንድ ነው ዴብት ሰርቪስ ፈንድ የምንለው ማለት። Okay, next, a companies use a predetermined overrate based on a direct labor hour. So, ድርጅቱ ኦቨርሄድ ኮስቶችን ወይም ኢንዳይሬክት ኮስቶችን አሎኬት የሚያደርገው ፕሪዲተርማይንድ ቢሆን በአመቱ መጀመሪያ ወይም በወሩ መጀመሪያ ቀድሞ በተተመኑ ሬቶች ፐር ሃወር ሬቶች ነው ኢንዳይሬክት ኮስቶችን ወደ ጆፑ አሎኬት ለማድረግ የሚጠቀመው ማለት። for the coming year they estimated total manufacturing overhead to be total manufacturing overhead ስንት ይኖራል ወይም ጠቅላላ ኢንዳይሬክት ኮስት ምን ያክል ይኖራል ተብሎ ነው ኤስቲሜትድ የተደረገው 270 ቶታል ዳይሬክት ሌበር ሃውርስ ስንት ሰዓት ይሰራሉ ተብሎ ነው የሚታሰበው ቶታል ዳይሬክት ሌበር ሃውር 30000 ሰዓት ሶስት ከብር የምትለውን አጥፏል 30000 ሃውር ስለዚህ ጠቅላላ 270 የሚሆን የዳይሬክት የማኒፋክቸሪንግ ኦቨርሄድ ኮስት ይኖራል ጠቅላላ ደግሞ ሌበሮች ይሰራሉ ተብሎ ኤስቲሜትድ የተደረገው የሰዓት መጠን ደግሞ ስንት ነው 30000 ሰዓት so if the job xyz is incurred 10000 direct labor hour job xyz 10000 የዳይሬክት ሌበር ሃውር ቢወስድ ምን ያክል የኢንዳይሬክት ኮስት መጠን ይደርስበታል ነው እንዳትረሱ ኢንዳይሬክት ኮስትን አሎኬት የምናደርገው ፕሪዲተርማይንድ በሆነው ሬት ነው ፕሪዲተርማይንድ ሬቱን ደግሞ ለማወቅ 270,000 ሲካፈል ለ30,000 እናደርጋለን which means per hour አንድ ፕሮዳክት በወሰደው የዳይሬክት ሌበር ሃውር መጠን በአንድ ሰዓት ምን ያክል ኢንዳይሬክት ኮስት ይደርስበታል የሚለው ፕሪዲተርማይንድ ስለምናደርግ ማለት ነው ምን እናደርጋለን 270,000 ሲካፈል ለ30,000 9 ይሆናል 9 ብር per hour so ጆፑን ለመስራት 10,000 ሰዓት ወስዶብናል ስለዚህ 90,000 የኢንዳይሬክት ኮስት መጠን ለጆብ xyz አሎኬት ማድረግ አለብን ማለት ነው so the answer is B. Okay, next, a transaction-related audit objective of accuracy for cash received is best demonstrated by which of the following statement? So, transaction-related audit እየሰራን ወይም substantive test of transaction በምንሰራበት ሰዓት ከምንሰራቸው ቴስቶች መካከል አንዱ accuracy። ስለዚህ audit objective of accuracy የካሽ ሪሲፕትን የካሽ መቀበልን አውዲት በምናደርግበት ወቅት ያንን አኪዩሬሲ ቴስት ስንሰራ ለዚህ ትክክለኛው ምርጫ የትኛው ነው አኪዩሬሲ የሚለውን ኦብጀክቲቫችንን ሳቲስፋይ ለማድረግ ትክክለኛው best demonstrated by which of the following statement ነው ጥያቄ ስለዚህ always accuracy ማለት አንድ ነገር በትክክለኛው አማውንት ተመዝግቧል ተሸጠ የተባለው ነገር በትክክለኛው አማውንት ተመዝግቧል ተገዛ የተባለው ነገር በትክክለኛው አማውንት ተመዝግቧል based on amount ነው ብዙ ጊዜ accuracy ማለት ስለዚህ እንደዛ የሚል ነገር ነው የምንፈልገው ማለት so the answer is ምን ይሆናል B ይሆናል all received are recorded at the correct amount accuracy ማለት cut off ብንባልስ ነው ምን ነበር የምንለው የተሸጡት የተቀበልናቸው ካሽ ሪሲፕቶች በትክክለኛው የአካውንቲንግ ፔሪድ ተመዝግበዋል ወይ completeness test ቢሆንስ complete all cash received are recorded ቢሆን completeness ይሆናል ስለዚህ ክላሲፊኬሽን ቴስት ሊኖር ይችላል ቫሉዌሽን ቴስት ሊሆን ይችላል such kinds ማለት ለምሳሌ ይሄኛው an auditor is testing whether revenue transactions are appropriately categorized as sales of goods sales of service and other income this related most directly to which transaction related audit objective ነው አንድ auditor transaction related audit እየሰራ የዕቃ ሽያጭ ለብቻ የአገልግሎት ሽያጭ ለብቻ other income ለብቻ main income ለብቻ extraordinary gain and loss ለብቻ unrealized gain and loss ለብቻ በአግባቡ ተመዝግቧል appropriately ተነጣጥሎ ተመዝግቧል የሚለውን ማወቅ ከፈለገ የትኛውን ቴስት ነው የሚሰራው ነው an auditor testing whether revenue transactions are appropriately categorized ስለሚል ነው so the answer is ምን ይሆናል classification test ይሆናል ማለት classification test
Okay, next, which of the following statement demonstrates the transaction related audit objective of occurrence for sales transactions? ስለ occurrence, which means and sales transaction and የሽያጭ transaction audit በምናደርግበት ሰዓት occurrence test የምንሰራ ከሆነ ምን እያልን ነው? What is the objective of occurrence test for sales transaction? Which of the following statement demonstrates the transaction related audit objective for occurrence for sales transaction? So always occurrence ከተባለ ደግሞ ኦኬ ተሸጠ የተባለው ነገር የምርም ተሽጧል ወይ ተገዛ የተባለው ነገር የምርም ተገዝቷል ውሸት አይደለም ወይ occurrence ማለት ይሄ ነው አለ የተባለው ነገር አለ ወይ ተሸጠ የተባለው ነገር የእውነት ነው ወይ ትክክለኛ ነው ወይ የሚለው ነው ቼክ የምናደርገው ስለዚህ the objective of occurrence for sales transaction the answer is B ነው የሚሆነው recording sales transaction for shipments made not fictionary to not fictionary customers ተሽጧል ሺፕ ተደርጓል የተባለው ነገር ለፊክሽነሪ ለውሸት ከስተመሮች አይደለም ወይስ ትክክለኛ ከስተመሮች ናቸው ይሄንን ቼክ የምናደርግ ከሆነ ተሸጠ የተባለው ሺፕ ተደረገ የተባለው ለሁለተኛ ከስተመር ከተሆነ that's really occur አርጓል ይሄ ፊክሽነሪ ለሆኑ ደግሞ ዝም ብሎ ለተፈጠሩ የውሸት ከስተመሮች የተፈጠረ ከሆነ ደግሞ የኦከራንስ ችግር ይመጣበታል ስለዚህ ይሄንን ነው ቴስት የምናደርገው ማለት ኦኬ እንትን ቢልስ ኖር ጥያቄው ኮምፕሊትነስ ቢልስ ኖር the answer is A ሆነ ነበር accuracy ቢልስ the answer is C ሆነ ነበር cut off ቢልስ the answer is D ሆነ ነበር okay next on January 1 2023 XYZ Corporation acquired 300,000 of PQR companies 7% of bonds at a price of 350,000 so የ300 ሺህ ብር ቦንድ XYZ ካምፓኒ የPQR ካምፓኒ 300 ሺህ ብር ቦንድ በስንት ነው የገዛው በ315 ሺህ ብር ነው የገዛው ስለዚህ ቦንዱ በምንድን ነው የገዛ ነው በፕሪሚየም ነው የተገዛው ማለት ምክንያቱም የ300 ሺህ ብር ቦንድ 315 ሺህ ብር ገዛ ማለት በፕሪሚየም ነው የገዛው ኦኬ ስቴት ሬቱ ወይም ኩፖን ሬቱ ስንት ነው 7% ነው የ300 ሺህን 7% አኑዋሊ at December 31st በየአመቱ ይከፈላል ቦንዱ ማቹር የሚያደርገው መቼ ነው ዲሴምበር 31 2026 ከ3 አመት በኋላ 23 24 25 26 4 አመት ማለት 4 አመት 23 ሙሉን 24 ሙሉን 25 ሙሉን 26 ሙሉን okay the investment yield is annually which means effective interest rate ወይም market rate ወይም yield rate ስንት ነው 5% በነገራችን ላይ በፕሪሚየም እንደተሸጠ ለማወቅ ራሱ ኩፖን ሬቱን እና ስቴት ሬቱን ስናነጻጽረው ስቴት ሬቱ ስለሚበልጥ ቦንዱ በፕሪሚየም የተሸጠው ማለት okay ታዲያ ተጠይቅነው ምንድነው what is the amount of bond premium amortization record on December 31st 2023 if XYZ companies use effective interest method የሚከተል ከሆነ በአመቱ መጨረሻ December 31st 2023 የቦንድ ፕሪሚየም አሞርታይዜሽን አማውንቱ ስንት ነች first what does it mean amortization ማለት the adjustment process which means አንድ ቦንድ በፕሪሚየም ከተሸጠ በዲስካውንት ከተሸጠ ምን ይፈልጋል adjustment ይፈልጋል የ315 ሺህ ወርዳ 300 ሺህ መምጣት አለበት በዲስካውንት ከተሸጠ ደግሞ 290 ሺህ ቢሸጥ ደግሞ ጨምሮ 300 ሺህ መድረስ አለበት ስለዚህ ይሄ የአድጀስትመንት ፕሮሰሱን አሞርታይዜሽን ብለን የምንጠራው ማለት ስለዚህ ምን እናደርጋለን ይሄንን ቴብል ነው የምንሰራው የተሸጠው መጀመሪያ በስንት ነው በ315 ሺህ ነው so cash paid or always cash paid-ን የምናገኘው face value በስቴት ሬቱ አባስተን ነው so በየአመቱ 21 ሺህ ነው ሰሚ አኑዋሊ ምናምን ቢል ኖሮ ግን 6/12 ወይም 1/2 አድርገን እዚህ ጋር እናባዛው ነበር 21 ሺህ በራሱ አኑዋሊ ስለሚል ግን በየአመቱ 21 ሺህ ነው ኮንስታንት ነው ኢፌክቲቭ ኢንተረስት ሬቷን ደግሞ ለማግኘት ምን እናደርጋለን የቦንዱ ፕሮሲድ ቫልዩ 315 ሺህ ብር የተሸጠው ማርኬት ሬቱ ወይም ቢልድ ሬቱ 5% ነው ስለዚህ ኢፌክቲቭ ኢንተረስት ሬቱ ስንት ነው 15750 ነው ማለት ነው አሞርታይዝድ አማውንት ፕሪሚየም አሞርታይዝድ አማውንታችን የተጠየቀ ነው ፕሪሚየም አሞርታይዝድ አማውንት ማለት በሁለቱ መካከል ያለችው ልዩነት በሁለቱ መካከል ያለችው ስንት 5250 ማለት ዘይን በፕሪሚየም ስለሆነ የተሸጠው ኦልዌይስ እቺን አሞርታይዝድ አማውንቷን ምን ያያረግናት ነው የምንመጣው እየቀነስናት ከ315 ሺህ ላይ 5250 ስንቀንስ 309750 ነው ስለዚህ እንደዚህ ያለን 4 አመት ሙሉ እንሄዳለን ከ315 ሺህ እየቀነሰ ቦንዱ ስንት ላይ ይደርሳል ኬሪንግ ቫልዩ ማለት ነው
300,000 ላይ ይሄ ፕሮሰስ አሞርታይዜሽን ምንለው። ስለዚህ the premium amortization አማውንቷን በ2023 ያለውን ስለሆነ የተጠየቅነው 5250 በ2024 ብንጠየቅ ነው ደግሞ 5512.5 ይሆን ነበር። ኢፌክቲቭ ኢንተረስት ሬቱን ብንጠየቅ ደግሞ 15750 ይሆን ነበር። ካሽ ቤዱ ወይም ኮንስታንት አማውንቱን ብንጠየቅ 21000 ይሆን ነበር ማለት። so the answer is C. okay, next, as a bond has a face value, ቦንዱ 100,000 ብር የ1000 ብር ፌር ቫልዩ ቢኖር ፌስ ቫልዩ ቢኖረው የ1000 ብር ቦንድ ቢሆን ኩፖን ሬቱ 6% ቢሆን ማቹሪቲ ታይሙ ደግሞ 5 ዓመት ቢሆን ኢንተረስት ፔይድ አኑዋሊ ኢንተረስት ፔይድ የሚደረገው ለዚህ ቦንድ በአመት አንዴ ቢሆን if the market rate yield ሬቱ ወይም ማርኬት ሬት yield to maturity ወይም effective yield ሬቱ 8% ቢሆን what is the current price of the bond? bond price ነው ደግሞ የተጠየቀው። so bond price ማለት የሁለት ነገሮች present value አንደኛው እናገኛለን ብለን የምንጠብቀው ከቦንዱ የሚገኘው ለ5 ዓመት የሚገኘውን ወለዱን ወደ present value እናመጣዋለን በአኒቲ ፎርሙላ። ሁለተኛው ራሱን ከ5 ዓመት በኋላ የምናገኘውን ዋናውን ገንዘቡን ፕሪንሲፓሉንም ወደ present value እናመጣዋለን። ሁለቱን ስንደምር ነው የቦንድ ፕራይሱን የምናገኘው ማለት። obviously ግን እኛ ቴክኒካል ነው እዚህ ጋር ስቴት ሬቱ 8% ነው ማርኬት ሬቱ 8% ነው። እንዲህ በሚሆንበት ሰዓት በጣም በእርግጠኝነት ቦንዱ በዲስካውንት እንደተሸጠ ማወቅ ይቻላል። የ1000 ብር ቦንድ ከ1000 ብር በታች ነው የተሸጠው ማለት ነው። ምክንያቱም ኦልዌይስ ስቴት ሬቱ ከማርኬት ሬቱ ካነሰ ቦንዱ በዲስካውንት ተሽጧል። ስለዚህ ሁለቱን ሲን እና ዲን ማውጣት አለብን ማለት ነው። ኦኬ እኩል ቢሆንስ ኖሮ 8% 6% ቢሆን መልሳችን ካልኩሌት ሳናደርግ መልሱን ሲ ብለን እናልፍ ነበር። የ1000 ብር ቦንድ 1000 ብር ነው የተሸጠው ማለት። ነገር ግን ስቴት ሬቱ ደግሞ ከማርኬት ሬቱ የሚበልጥ ቢሆን ኖሮ ግን በፕሪሚየም ነው የተሸጠው ማለት። ሶ ምን እናድርግ? ይሄንን ፎርሙላ እንጠቀም። ቦንድ ፕራይሱን ለማግኘት ኮንስታንት ፔመንቱ 60 እንዴት ነው ያገኘው? 1000 ሲባዛ በስቴት ሬቱ ወይም በኖሚናል ሬቱ በ6% በኩፖን ሬቱ 60 ብር ኮንስታንት በየአመቱ የምናገኘው ለ5 ዓመት የምናገኘው ይሄ ገንዘብ ከዛሬ ስንት ብር ጋር እኩል ነው የሚለውን በአኒቲ ፎርሙላ ወደዚህ ያመጣነው በኦርዲነሪ አኒቲ ፎርሙላ። ከዛ ደግሞ ከ5 ዓመት በኋላ የምናገኘው 1000 ብር ከዛሬ ስንት ብር ጋር እኩል ነው የሚለውን በዚህ ፎርሙላ መጣነው። ሁለቱን ስትደምሩት ቦንዱ አሁን የተሸጠበት ትክክለኛው ከረንት ፕራይሱ ስንት ነው ማለት ነው? 920.15 ነው። በዲስካውንት እንደተሸጠ መጀመሪያ ማውቀን so the answer is A ይሆናል። ይሄን ቴብል እዚህ ጋር አድርጌላችኋለሁ። መቼ ነው በፕሪሚየም መቼ ነው በዲስካውንት ቦንድ ተሸጠ ወይም በፐር ቫልዩ ተሸጠ የሚለውን ሪማይንድ እንድታረጉ ማለት ነው። Okay, next, a company hold an investment in bond that is actively buying and selling with the intentions of profit from short-term price movement. How should this bond investment be measured on the balance sheet? Okay, እዚህ ጋር ደግሞ ኢኩዊቲ ኢንተርሚዲየት አካውንቲንግ ቱ ላይ ኢንቨስትመንት የሚለው ላይ ስናይ ሁለት አይነት ኢንቨስትመንቶች አሉ፣ ኢኩዊቲ ኢንቨስትመንት እና ቦንድ ኢንቨስትመንት። ነገር ግን አጠቃላይ ኢንቨስትመንት ካታጎሪዎች በሶስት ይከፈላል። ትሬዲንግ ሴኩሪቲስ፣ ነን ትሬዲንግ ሴኩሪቲ እና ሂልድ ቱ ማቹሪቲ ሴኩሪቲስ ተብሎ። ትሬዲንግ ሴኩሪቲ ማለት አሁን ይሄ ሴንቴንስ እንደሚለው በጣም አክቲቭሊ በመግዛት በመሸጥ ሾርት ተርም የሆነ የፕራይስ ሙቭመንትን የፕራይስ ገዝተነው ትንሽ ቆይተን ዋጋው ሲወደድ እንሸጠዋለን። በጣም ኢሚዲየት የሆነ ትራንዛክሽኖችን በመፈጸም በመግዛት በመሸጥ ውስጥ ትርፍ ለማግኘት የምናስብ ከሆነ እነዛ ኢንቨስትመንቶች በሙሉ ትሬዲንግ ኢንቨስትመንት ይባላል። ነን ትሬዲንግ ደግሞ ወይም አቬለብል ፎር ሴል ደግሞ የምንላቸው we purchase that securities ደብትም ኢኩዊቲ ኢንስትሩመንት ሊሆን ይችላል። ነገር ግን we hold it at some point እስከተወሰነ ድረስ እስከ ማቹሪቲ ፔሪድ አንይዘው። ነገር ግን መሀል ላይ በመሸጥ ትርፍ ለማግኘት ኢሚዲየት አይደለም የተወሰነ ጊዜ በማቆየት ትርፍ ለማግኘት የምንጥር ከሆነ ሂልድ ቱ ማቹሪቲ ይሄ አቬለብል ፎር ሴል ወይም ነን ትሬዲንግ ሴኩሪቲ ይባላል። ሂልድ ቱ ማቹሪቲ ደግሞ የምንለው ብዙ ጊዜ ለቦንዶች የሚሆን ሲሆን ሂልድ ቱ እስከ እድሜው መጨረሻ ቦንድ 5 ዓመት ቦንድ ከሆነ 5 ዓመቱን እኔ ጋር ማቆየው ከሆነ የማልሸጠው ከሆነ በመሸጥ ትርፍ ለማግኘት የማልጠብቅ ከሆነ ሂልድ ቱ ማቹሪቲ ነው። ስለዚህ ኦልዌይስ ትሬዲንግ እና ነን ትሬዲንግ ሴኩሪቲዎች በፌር ቫልዩ ነው ሜጀር የሚደረጉት። በፌር ቫልዩ ሜጀር ስናረጋቸው ግን ጌን ኤንድ ሎስ ይኖር ይችላል። ጌን ኤንድ ሎስ በሚኖርበት ሰዓት ግን የትሬዲንግ ሴኩሪቲ ጌን ኤንድ ሎስ ፕሮፊት ኦር ሎስ ላይ ነው ሪፖርት የሚደረገው። የነን ትሬዲንግ ወይም የአቬለብል ፎር ሴልስ ሴኩሪቲዎች ጌን ኤንድ ሎስ ግን አዘር ኮምፕሬሄንሲቭ ኢንካም ላይ ነው ሪፖርት የሚደረገው። ሶ እኛ አሁን የተጠየቀው የትሬዲንግ ሴኩሪቲ ስለሆነ ለአንሰር ኢዝ ምን ይሆናል ማለት ነው? ኤ ይሆናል። በፌር ቫልዩ ሜጀር ይደረጋሉ። ጌን ኤንድ ሎሳቸው ፕሮፊት ኦር ሎስ ላይ ሪፖርት ይደረጋሉ ማለት ነው።
Okay, next, which of the following describe a comprehensive set of interrelated budget that together with the company's overall plan for future period ነው ስለዚህ integrated የሆነው በጀት የሁሉንም ፋንክሽናል በጀቶች ሰብስበን ወደ አንድ ኮምፕሬሄንሲቭ የሆነ በጀት የምንለውጥ ከሆነ ከአጠቃላይ ከቢዝነሱ ኦቨርኦል ስትራቴጂ ፕላን ጋር የተገናኘው በጀት ምን ይባላል ነው that's known as obviously ምን በጀት ማስተር በጀት ብለን እንጠራለን ነገር ግን ማስተር በጀት ሁለት ክፍሎች አሉት አይደል ኦፕሬቲንግ በጀት እና ፋይናንሻል በጀት ነው ኦፕሬቲንግ በጀት የምንለው ኢንካም ስቴትመንት ኤሌመንቶችን ኔት ሴልስን ኮስት ኦፍ ጉድስ ሶልድን ኤክስፔንሶችን ኔት ኢንካም ኔት ሎስን የምናዘጋጅበት ኦፕሬቲንግ በጀት ሲሆን ነገር ግን ፋይናንሻል በጀት የምንለው ባላንስ ሺትን ካሽ በጀትን ሌሎች ሎንግ ተርም የሆኑ አሴቶችን ካፒታል ኤክስፔንዲቸሮቻችንን በጀት የምናረግበት ደግሞ ፋይናንሻል በጀት ይባላል ኦልዌይስ ሴልስ በጀት ካለቀ በኋላ ነው ፋይናንሻል በጀት የሚጀምረው ማለት So the answer is C. Next, which of the following budgets typically serve as the starting point for preparing operating budget in manufacturing company? So, kedemlan master budget ሁለት ክፍል አለው operating እና financing የቱ ነው የሚቀርበው operating okay operating budget ስናዘጋጅ ወይ income statement budget ስናረግ መጀመሪያ የሚዘጋጀው the starting point ለoperating budget የመጀመሪያው budget የምናረገው የሚዘጋጀው budget የቱ ነው obviously sales budget ለምን sales budget ምክንያቱም ሴልስ በጀቱን ካወቅን በኋላ ነው 1000 ጫማ እናመርታለን ካለን ኦኬ 1000 ጫማ ለማምረት ስንት ጫማ 1000 ጫማ ለመሸጥ ስንት ጫማ ማምረት አለብኝ ኦኬ 900 ጫማ ማምረት አለብኝ ኦኬ ወይም 2000 ጫማ ኦኬ 2000 ጫማ ለማምረት ቢጊኒንግ ምን መሆን አለበት ኢንዲንግ ምን መሆን አለበት ኮስት ኦፍ ጉድስ ሶልድ ምን መሆን አለበት ምን ያክል ሮ ማቴሪያል ያስፈልገኛል ምን ያክል ሌበር ምን ያክል ስለከም እንሸጣለን ብለን ከተነሳ ነው ዩኒት ተነስተን ነው ከዛ በታች ያሉትን በሙሉ በጀት የምናረጋው ማለት so the answer is sales budget so sales budget ለማዘጋጀት simply እንሸጣለን ብለን ያሰብነውን ኳንቲቲ ሲባዛ እንሸጣለን ባልነው ፕራይስ ነው የምናባዝ okay next how does effective financial regulation typically impact the market confidence ነው so በአገሪቱ ውስጥ ያለው effective financial regulation ካለ እንዴት ነው የዛው ውስጥ የሚሳተፉትን ኢንቨስተሪውንም ቦሮሪውንም ሰራተኛውንም አጠቃላይ ፋይናንሻል ሲስተሙ ላይ ማርኬቱ ላይ ምን አይነት ኮንፊደንስ ነው ክሬት የሚያደርገው the impact market confidence obviously effective የሆነ financial regulation government national bank central bank financial ሲስተሙን effectively regulate የሚያደርገው ከሆነ ምን ይፈጠራል it enhance confidence by reducing systematic risk and ensuring of playing ማለት ይሄ healthy competition መኖሩን ስለምናቅ ፌር የሆነ ፕራክቲስ መኖሩን ስለምናቅ ሴቨሩም ቦሮሩም ፕሮቴክት እንደመደረጉ ስለምናቅ አጠቃላይ ሊመጡ የሚችሉ ኢንፍሌሽን ሞኔታሪ ፖሊሲ ሌሎች በሙሉ ከኛ ኮንትሮል ውጪ ያሉ ነገሮች ሁሉ በሴንትራል ባንክ ኮንትሮል ስለሚደረጉ ወይም ሬጉሌት ስለሚደረጉ it enhance confidence ማለት so the answer is C. Okay, next, which of the following would be an appropriate activity cost driver in ABC costing system? So, by ABC costing system, activity cost driver ሊሆን የሚችለው appropriate activity cost driver የሆነው የቱ ነው? Okay, ጥያቄ ለመመለስ ደግሞ ABC costing ምንድነው? cost driver ምንድነው? activity ምንድነው የሚሉትን ሪማይንድ ማድረግ አለብን. So, indirect ኮስቶችን ወደ ፕሮዳክት ለማስገባት በቀጥታ ስለማንችል ተሸክሞ የሚወስድልን አሎኬት የምናረግበት አሎኬሽን ቤዝ ያስፈልገናል አይደል ብዙ ጊዜ ትራዲሽናል ኮስቲንግ ሜተድ ከሆነ ዳይሬክት ሌበር ሃወርን ማሽን ሃወርን በመጠቀም ኢንዳይሬክት ኮስቶችን ወደ ጆፖ አሎኬት እናረጋለን ቅድም እንደውም አንድ ጥያቄ አይተን ነበር ፕሪዲተርማይንድ ኦቨርሬት የሚል ማለት በዛ መልኩ ኢንዳይሬክት ኮስቶችን ወደ ፕሮዳክቱ አሎኬት እናረጋለን ABC costing ግን ከሆነ ሞደርን ሜተድ ነው and it's for internal purpose የሚያገለግለው ነገር ግን ኮስቶች ኢንዳይሬክት ኮስቶች አሎኬት መሆን ያለባቸው ፕሮዳክቶችን በመናመርትበት ወቅት ለኢንዳይሬክት ኮስት ምክንያት በሆኑት አክቲቪቲዎች what are those activities that incur indirect cost incur እንድናረግ ምክንያት የሆኑትን አክቲቪቲዎች ከለየን በኋላ እነዛን አክቲቪቲዎች በመቁጠር በመለካት ለዛ አክቲቪቲ ምን ያክል ኮስት ኢንከር አደረግን ኬዝ ኤንድ ኢፌክቱን አናላይዝ በማድረግ ዜን ፕሮዳክቱን ስንሰራ ይሄንን አክቲቪቲ ኤንድ ፕሮዳክት ሳመርት አሁን የለየውትን አክቲቪቲ ምን ያክል ጊዜ ከውኛዋለሁ የሚለውን
በመጠቀም ኢንዳይሬክት ኮስት አሎኬት የምናደርገው። ስለዚህ ኮስት ድራይቨር ማለት ለምሳሌ ስልክ ስታወሩ የሚወስድባችሁ የካርድ መጠን በምን ልክ ይወሰናል? በምታወሩት ደቂቃ። መኪና ስትነዱ መኪናዎች ውስጥ ያለው የነዳጅ መጠን የማለቁ የሚወሰነው በነዳችሁት ኪሎ ሜትር። that's cost driver ማለት። ስለዚህ always አክቲቪቲ ቤዝ ላይ ኮስትን አሎኬት የምናደርግበት ከተሰጡን ምርጫዎች ውስጥ ትክክለኛ ሆነው የአክቲቪቲ ኮስት ድራይቨራችን ምንድነው? ነምበርስ ኦፍ ማሽን ሴትአፕ የምንለው ነምበርስ ኦፍ ማሽን ሴትአፕ። ለምን ለምሳሌ ጠቅላላ ያወጣ ነው 1 ሚሊዮን ብር ነው ለኢንዳይሬክት ኮስቶች። ኦኬ ስንት ጊዜ ማሽን ሴትአፕ ብናደርግ ነው 1 ሚሊዮን ብር ያወጣ ነው? ኦኬ ሌትስ ሴይ 1 ሚሊዮን ከሆነ 100,000 ጊዜ ነው ሴትአፕ ያደረግነው እንበል። 100,000 ጊዜ ማሽን ሴትአፕ አድርገን ነው 1 ሚሊዮን ብር ያወጣ። ስለዚህ ምን እናደርጋለን? 1 ሚሊዮን ሲካፈል ለ100,000 እናደርጋለን 10 ይመጣ 10 ብር ፐር ማሽን ሴትአፕ ነው። አንድ ጊዜ ማሽን ሴትአፕ ሲደረግ ፕሮዳክቱን ለማምረት ማሽኑን ስናስተካክል ለአንድ ማሽን ሴትአፕ የምናወጣው 10 ብር ነው ማለት። ኦኬ ብዙ ፕሮዳክቶች እናመርታለን። ፕሮዳክት ኤ፣ ፕሮዳክት ቢ፣ ፕሮዳክት ሲ፣ ፕሮዳክት ዲ የተለያዩ ፕሮዳክቶች እናመርታለን። ለምሳሌ ፕሮዳክት ቢ ለማምረት ስንት ጊዜ ነው ማሽን ሴትአፕ የሰራ ነው? 10 ጊዜ ነው? 20 ጊዜ ነው? 100 ጊዜ ነው? ለምሳሌ ፕሮዳክት ቢ ለመስራት 50 ጊዜ ነው ማሽን ሴትአፕ የሰራ ነው። ኦኬ ፐር ማሽን ሴትአፕ ቅድም ስንት ነው ያለን? 10 ብር። 50 ጊዜ ማሽን ሴትአፕ ከሰራ ለፕሮዳክት ቢ 500 ሆነ ማለት። ስለዚህ ከጠቅላላ ኢንዳይሬክት ኮስት ውስጥ ለፕሮዳክት ቢ የኢንዳይሬክት ኮስት መጠን 500 ብር ይደርስበታል። ስለዚህ በዚህ ልክ ነው ኢንዳይሬክት ኮስቶችን አሎኬት የምናደርገው በአክቲቪቲ ቤስ ኮስቲንግ ማለት። ሶ the answer is C. Next, a successor auditor would be least likely to make specific inquiries for precedents ወይም አምና የነበረው ማለት ነው auditors about which of the following. So always የሚተካው successor auditor አምና የነበረውን ከሱ በፊት የነበረውን auditor መጠየቅ አለበት፣ መረጃ መጠየቅ አለበት አይደለም? ኢንፎርሜሽን መሰብሰብ አለበት። ግን የተጠየቀው ምንድነው? would be least likely ነው የሚለው። ሊጠይቅ የማይችለው ተተኪው ኦዲተር previously የነበረው ተኪው ኦዲተር ተተኪውን ኦዲተር ሊጠይቅ የማይችለው specific inquiry least likely ወይም ስለዚህ ጉዳይ ልናወራው የማንችለው የትኛው ነው? ወይም አምና የነበረው ኦዲተር ለአዲሱ ኦዲተር ሊነግረው የማይችለው ወይም አዲሱ ኦዲተር የአምናውን ኦዲተር ሊጠይቀው የማይችለው least likely to be specific ስለሚል ማለት። So the answer is ምን ይሆናል? ሲል specify details of client current complex። ይሄንን እኛ ራሳችን ኦዲት ስናደርግ የምናገኘው ጉዳይ እንጂ ዲቴል የሆነ የኮምፕሌክስ የእንትን የነበረው ግዢ እንትን የነበረው ሽያጭ ዲቴል የሆነ ነገር አምና የነበረው ኦዲተር አይደለም። ነገር ግን አጠቃላይ የነበራቸውን ከኦዲተሩ ጋር የነበራቸው ስምምነት፣ ክፍያ ላይ፣ ዲው ዴት ላይ፣ ኤቪደንስ ላይ፣ ትብብር ላይ፣ ኢንተግሪቲ ላይ የነበራቸውን ነገር ግን ከአምና ኦዲተር በመጠየቅ ኢንፎርሜሽን መሰብሰብ አለብን to accept or reject offering from the client. Okay, next, which of the following is a characteristics of systematic risk? A systematic risk ባህሪ የሆነ የቱ? So first, what is risk? Risk ማለት the possibility of loss because of uncertain future event ሊመጣ የሚችል possibility of loss ነው risk ነው። So in terms of finance እኚህን ሪስኮች በሁለት ካታጎሪ ምድብን እንከፍላቸዋለን። ቢዝነስ ሪስክ እና ሲስተማቲክ ሪስክ እና አንሲስተማቲክ ሪስክ ብለን ማለት። So systematic risk የምንለው the risk that can affect overall asset ወይ ማርኬት ሪስክ፣ ኢንፍሌሽን ሪስክ፣ ፖለቲካል ሪስክ የምንለው የትኛውንም ካይንስ ኢንቨስት ብናደርግ የትኛውንም አሴት አኳየር ብናደርግ ሁሉንም አፌክት የሚያደርግ ከሆነ ሲስተማቲክ ሪስክ እኛ ዳይቨርሲፋይ ልናደርገው የማንችል ሬዲዩስ ልናደርገው የማንችለው ሪስክ ነው ሲስተማቲክ ሪስክ የምንለው። አንሲስተማቲክ ሪስክ ግን ምንለው አሴት ስፔሲፊክ ነው። እንደ አሴቱ እንደ ኢንቨስትመንቱ እንደየሰው የሚለያይ ሪስክ ሬዲዩስ ሊሆን የሚችል ዳይቨርሲፋይ በማድረግ ኢሊሚኔት ልናደርገው የምንችለውን ሪስክ ነው አንሲስተማቲክ ሪስክ ብለን የምንጠራው ማለት። ሶ የተጠየቅነው ምንድነው? which of the following characteristics of a systematic risk ባህሪ የሆነው የቱ ነው? so the answer is C አይደል? it affect a large numbers of asset to a greater. Okay, next, which of the following is typically a significant challenge for development of security markets in an emerging economy? So እንደ ኢትዮጵያ ባለ በእድገት ላይ ባለ ወይም ደግሞ ኢመርጂንግ ኢኮኖሚ ላይ ካፒታል ማርኬትን ወይም ሴኩሪቲ ማርኬትን ስናቋቁም ዴቨሎፕ ስናደርግ ሊያጋጥመን የሚችለው ሲግኒፊካንት የሆነ ቻሌንጅ የቱ ነው ጥያቄ።
which of the following typically a significant challenge for a development of security market in emerging economy? Obviously መልሱ የሚሆነው the answer is C አይደል limited public awareness ለምሳሌ አሁን ቴሌ አይታችኋል አይደል 100 ሚሊዮን አክሲዮን ለመሸጥ አስበው 10 ሚሊዮን ብቻ ነው ይሸጠው ለምን ሰው እምነትና ኮንፊደንስ እና በቂ መውቀት ስለሌለን ማለት limited public awareness and understanding of financial product one of the major challenges for emerging economy when we develop a security market ማለት Okay, next, a hostile bidder acquired a significant stake in a target company. አሁን ይሄን ደግሞ ለመመለስ ምን ታስተውሳላችሁ ቢዝነስ ኮምቢኔሽን ሲፈጸም ሁለት አይነት አለ ፍሬንድሊ ቴክኦቨር እና ሆስታይል ቴክኦቨር የምንለዋል ፍሬንድሊ ቴክኦቨር ማለት ተስማምተው የሁለቱም ቦርድ ኦፍ ዳይሬክተሮች አጽድቀውት አግሪ ሆነ የተሰራ ከሆነ that is known as friendly takeover ነገር ግን በግድ አንደኛው ገዢው ተገዢውን በማስጨነቅ በማስገደድ ከሆነ ግን hostile takeover እንለዋል ስለዚህ hostile bidders acquire a significant stakes in a target ገዢው hostile የሚወስደው ተገዢው ላይ ድርሻ አለው ማለት so the target company's management ወይም የተገዢው ድርጅት በግዴታ ሊዋጡ የተዘጋጁት ድርጅት ማኔጅመንቶች ወይም የታርጌት ካምፓኒው ማኔጅመንት then offer to buy back the bidders ወይም ታርጌትሊ hostile ቴክ ላይ ያረጋል የመጣውን ድርጅት ምን አደረግነው bidders shares at a substantial premium over the market price ያኛል ሊውጠን የመጣው ድርጅት እኛ ላይ ሼር አለው አይደል እሱን ሼር ምን እናደርጋለን ከፌር ቫልዩ በላይ ፕሪሚየም በመክፈል ከፍተኛ የሆነ አማውንት ኦፍ ገንዘብ በመክፈል እንዲወጣ ይሄ አኳየር ቢዲንጉን እንዲተው ሆስታይል ቴክኦቨሩን እንዲተው የማረክ የዲፌንሲቭ ታክቲክ ምን ይባላል ነው ጥያቄ that's known as green mail ታክቲክ ይባላል so ሌሎችንም ቼክ አርጉ ፖይዝን ፒል ምንድነው ፓክማን ዲፌንስ ምንድነው ሊቨሬጅ አውት ምንድነው ወይም ስኮርች አርዝ ማለት ምን ማለት ነው ሆስታይል ቴክኦቨር በሚወሰድበት ሰዓት የምንጠቀማቸው ዲፌንሲቭ ታክቲኮች ናቸው Okay, next, which of the following characteristics must a cost possess to be considered a relevant cost in decision making scenarios ይላል በዲሲዥን ሜኪንግ ፕሮሰስ ውስጥ እንደ relevant cost ሊቆጠር የሚችለው የቱ ነው Okay, first, what does it mean relevance ማለት decision-ን influence ሊያደርግ ይችላል Okay, አንድ ነገር decision-ን influence የሚያደርገው እንዴት ነው በሁለት መንገድ አንደኛው if it is occur on the future so revenue ሆነ cost ሆነ በውሳኔው የሚመጣ future cost እና future revenue always relevant ይሆናል ሌላኛውስ differ among alternative በምርጫዎች መካከል ልዩነት የሚፈጥር ልዩነት A ልምረጥ B ልምረጥ ፕሮዳክት A ሳመርት ፕሮዳክት B ልምረጥ ስለዚህ በሁለቱ መካከል ልዩነት ከሌለ differ among alternative በምርጫዎች መካከል ልዩነት የማይፈጥር ከሆነ ያ ነገር relevant ሊባል አይችልም ስለዚህ which of the following characters must possess to be considered a relevant cost the answer is B it must be different between alternative being considered ለምሳሌ ጠረጴዛውን በብረት እናመርተው ወይስ በጣውላ እናመርተው በጣውላም ብናመርተው በብረትም ብናመርተው ለሌበሩ የምንከፍለው 100 ብር ከሆነ የሌበሩ ወጪ በጠረጴዛ በብረት እናመርተው ወይስ በጣውላ እናመርተው ለሚለው ውሳኔ ለሌበሩ የሚከፍለው 100 ብር irrelevant ነው ምክንያቱም በጠረጴዛም ብናመርት በጣውላም ብናመርት በብረትም ብናመርት የማይቀር ወጪ ስለሆነ ማለት irrelevant ይሆናል ማለት Okay, next, a company has an old machine with a book value of 10,000 ብር old machine book value ወይም የመዝገብ ዋጋው ስንት ነው 10,000 ነው it can either sell the machines for 3,000 now or continuously using for another year so አሴቱ 10,000 ብር book value አለው ነገር ግን አሁን እንሽጠው ብንል በ3,000 ብር መሸጥ እንችላለን ካልሆነ ደግሞ ለሚቀጥለው አመት አሴቱን ሳንሸጠው ለምርታችን ለአገልግሎታችን ልንጠቀምበት እንችላለን ሁለት ምርጫ አለ ማለት በት ከአመት በኋላ ግን ተተጠቀምንበት በኋላ ሳልቫጅ ቫልዩ ስንት ይሆናል ዜሮ ይሆናል አንሸጥም ብለን ከተጠቀምንበት within after year the salvage value it become zero ማለት so if the companies decided to continue using the machine ድርጅቱ salvage value ማሽኑን እጠቀማለሁ ብሎ ከወሰነ what is opportunity cost ነው በዚህ ዲሲዥን ምክንያት የሚመጣው opportunity cost ምን ያክል ነው ጥያቄ opportunity cost ማለት በምርጫዎች መካከል ሁለት ሶስት ምርጫዎች ኖሮን አንዱን በመምረጣችን በፊት ያ እናገኝ የነበረው ጥቅም ይሄን በመምረጣችን ያጣነው ጥቅም ነው opportunity cost ማለት ስለዚህ ካምፓኒው
ማሽኑን መሸጥ ይችላል በ3000 ወይም መጠቀም ይችላል ሶ መጠቀም የሚለውን መረጠ ስለዚህ ሸጦ ያገኘ የነበረው 3000 እንደ ኦፖርቹኒቲ ኮስት ይቆጠራል ማለት ነው the answer is B ይሆናል okay next a manufacturing company has limited machine hours available and can be produced either product A or product B so product A ካመረትን contribution margin per hour በአንድ ማሽን hour product A የሚሰጠን ገንዘብ 20 ብር ሲሆን product B ካመረትን ደግሞ contribution margin per machine hour ደግሞ 15 ብር so which product should be produced የትኛው product ይመረጥ የሪሶርስ ኮንስትሬንት አለብን የሰዓት እጥረት አለብን ሪሶርስ ኮንስትሬንት አለብን ስለዚህ always ሪሶርስ ኮንስትሬንት በሚኖረን ሰዓት የሆነ ነገር እጥረት በሚኖርበት ሰዓት የተሻለ ጥቅም የሚሰጠን per resource constraint ነው የምንመርጠው ለምሳሌ ማሽን per hour ስናይ የተሻለ cost per hour cost እንትን contribution margin per hour ወይም contribution margin per machine hour የተሻለ ጥቅም የሚሰጠን ነው መምረጥ መቻል ያለብን ማለት so which product should be produced product A ማለት ነገር ግን resource constraint ባይሰጠን contribution margin ፖዚቲቭ የሆነ ነገር በሙሉ መመረጥ አለበት so the answer is A one next when using a percentage of sale forecasting method the assumption about relationship between sale and fixed asset is often so financial forecasting በምንሰራበት ሰዓት የሚቀጥለው አመት ሴልሳችን ይሆናል የሚቀጥለው አመት ባላንስ ሺታችን የሚቀጥለው አመት ኢንካም ስቴትመንታችን ይያለን ፋይናንሻል ፎርካስቲንግ በምንሰራበት ወቅት percentage of sales የምንጠቀም ከሆነ percentage of sales ማለት ሴልሱ በዚህ ያክል ካደገ ኢንቨንተሪ በዚህ ያክል ያድጋል ፕሮዳክሽኑ በዚህ ያክል ያድጋል ይያል ሊያቢሊቲው አሴት በዚህ ያክል ያድጋል ይያልን የምንሄድ ከሆነ ነው percentage of sales forecasting ማለት ነገር ግን when we using a percentage of sale forecasting method the assumption about the relation between sales and fixed በሴልስ እና በፊክስድ አሴቶች መካከል ግን assume ብለን የምንነሳዋል assume ብለን ያንን የተጠየቀው always sales ሲያድግ fixed cost አያድግም በነገራችን assume ብለን ስለምንነሳ ማለት sales ሲያድግ variable cost current asset current liability ነው የሚያድገው በpercentage of sales forecasting ነገር ግን ፊክስድ አሴቱ የሚያድገው መቼ ነው ፕሮዳክሽን ካፓሲቲያችንን ማሳደግ የምንፈልግ ከሆነ 10000 ማምረት የሚችል ድርጅት 100000 ነው ማምረት የሚፈልገው ፕሮዳክሽን ካፓሲቲ ካደገ ዴፊኒትሊ ፊክስድ ኮስት ማብሮ ማደግ አለበት ተጨማሪ ማሽን ተጨማሪ ቦታ ተጨማሪ ሌሎች ኮስቶችም ያስፈልጉናል ስለዚህ assumption is B no the fixed cost when the fixed asset is increased only when the current production capacity is exceeded የፕሮዳክሽን ካፓሲቲው ካላደገ ሴልሱ ስላደገ ብቻ ፊክስድ አሴት አያድግም በምን በፐርሰንቴጅ ኦፍ ሴል ፎርካስቲንግ ላይ አስዩም ብለን የምንነሳው ነገር ግን ቫሪያብል ኮስቱ ከረንት አሴቱ ከረንት ላይቢሊቲው ያድጋል ኦኬ ኔክስት አዲስ ቴክስታይል ፒኤልሲ at the current sales of 5 ሚሊዮን አለው the company is expected to sell gross በሚቀጥለው አመት ሴልስ በ20% ያድጋል ብሎ ፎርካስት አድርጓል currently total asset ስንት ነው 4 ሚሊዮን ነው company is operating at full capacity and spontaneous current liability ደግሞ 1 ሚሊዮን 1.5 ሚሊዮን ነው so አዲስ ቴክስታይል ፒኤልሲ net profit margin which means ከሴሉ ላይ 7% የተጣራ net profit margin አለው retain ከተቀላላ ከሚያገኘው ኢንካሙ ላይ ደግሞ 60% ሪቴን ያደርጋል which means አከፋፈለም ለሪቴኒንግ ፐርፐዝ ይጠቀምበታል ማለት so የተጠየቅነው ምንድነው what is አዲስ ቴክስታይል ፒኤልሲ additional fund needed የአዲስ ቴክስታይል ፒኤልሲ additional fund needed ምን ያክል ነው ያሰበውን እድገት ያሰበውን growth ያሰበውን net profit margin ያሰበውን retain percentage 60% satisfy ለማድረግ የሚያስፈልገው additional fund needed ምን ያክል ነው ጥያቄ obviously ይሄን ለመመለስ የadditional fund needed ነው ፎርሙላ ማስተዋወስ አለብን additional fund needed ማለት change in asset minus change in liability minus change in retaining change in asset ማለት asset multiplied by percentage of gross rate changing liability ማለት spontaneous liability or current liability ሲባዛ በpercentage of gross changing retaining ደግሞ ማለት forecasted sale multiplied by profit margin multiplied by retention ratio so forecasted sale ማለት አሁን 5 ሚሊዮን አለ በ20% ያድጋል ማለት ምን ማለት
5 ሚሊዮን በ20% ያድጋል ማለት ነው። 5 ሚሊዮን ሲደመር 5 ሚሊዮን ሲባዛ በ20% ማለት ነው አይደል? ወይም ደግሞ ምን ማድረግ እንችላለን? ፎርካስተር ሴል ማለት 5 ሚሊዮን በ20% ያድጋል ማለት 1.2 ሲባዛ በ5 ሚሊዮን ስናረግ ካደገ በኋላ ሴልሱ ምን ያክል ሊሆን እንደሚችል ይነግረናል። እንዲኖረን የምንፈልገው ኔት ፕሮፊት ማርጂናችን ደግሞ 7% ነው። ከጠቅላላ ካገኘነው ኢንካም ውስጥ ደግሞ ሪቴን የምናረገው ሪቴንሽን ሬሾአችን ደግሞ 60% ነው። ስለዚህ አዲሽናል ፈንድ ኒድዳችን ስንት ይሆናል ማለት ነው? 248,000 ድርጅቱ ባሰበው ልክ ግሮዝ እንዲያገኝ፣ ባሰበው ልክ እድገት እንዲኖረው፣ ባሰበው ልክ ኔት ፕሮፊት ማርጂንና ሪቴንሽን ሬሾ እንዲኖረው ተጨማሪ የ248,000 አዲሽናል ፈንድ ኒድድ ያስፈልገዋል ማለት። Okay, next, governmental financial reports extensively used fund accountings. Primarily two ነው። so governmental accounting report ወይም አብዛኞቹ የገቨርንመንታል ኢንቲቲዎች ወይም ፈንዶች የገቨርንመንታል ሪፖርቲንግ ፕራክቲስ በሙሉ በፈንድ አካውንቲንግ ላይ ቤዝ ያደርጋል አይደል? እንደው ማስተር ፕሪንሲፕሎች ስናይ ፐብሊክ ሴክተር አካውንቲንግ ቻፕተር 2 ላይ ያሉትን 10 ፕሪንሲፕሎች ስናይ ሁለተኛው ፕሪንሲፕል ምን ነው የሚለው? በገቨርንመንት አካውንቲንግ ሲስተም ምን መጠቀም አለበት ይላል? ፈንድ ቤዝ መጠቀም፣ ፈንድ አካውንቲንግ ቤዝ መጠቀም አለበት። ለምን ነው ጥያቄ? ለምን ነው ፈንድ አካውንቲንግ ቤዝ ማለት ነው? So the answer is B to tracking resource that are restricted for a specific purpose. ራሱ ፈንድ ማለት special money reserved for a special purpose under the custody of a special purpose, beginning period ያለው ending period ያለው self balance ያለው ስለሆነ ፋይናንሻል ሪሶርሶች ለተመደበላቸው ዓላማ በአግባቡ ውለዋል ወይስ አልዋሉም የሚለውን ቼክ ለማድረግ የምንጠቀምበት ነው። So the answer is B. Okay, next, how does the implementations of accounting softwares generally affect a company's internal control system? So ለአንድ ድርጅት አካውንቲንግ ሶፍትዌር ኢምፕሊሜንት ማድረግ P3 ወይም ደግሞ QuickBooks ወይም ERP ወይም SAPን ኢምፕሊሜንት ማድረግ ኢንተርናል ኮንትሮል ወይም የድርጅቱን የውስጥ ቁጥጥር እንዴት ነው አፌክት የሚያደርገው ነው ጥያቄ። How does the implementations of accounting software generally affect a company's internal control systems? Obviously, accounting information system ካለ ሶፍትዌር ሲስተም ካለ it enhance control ሲስተሙን ምን ያደርጋል? ኢንሃንስ ያደርጋል፣ ከፍ ያደርጋል። ለምን? ያልተፈቀደለት ሰው መግባት አይችልም፣ መጠቀም አይችልም። ፕሮፐር የሆነ ኦን ታይም የሆነ ፖስቲንግ እና ሪኮግኒሽን ይኖራል። ኤረር በቀላሉ አይደንቲፋይ ይደረጋል። ባንክ ሪኮንሲሌሽን እና ሌሎች ነገሮች ሙሉ አውቶሜትድ ይሆናሉ። በእጅ የሚሰራው ነገር ይቀንሳል። ሰዎች ከገንዘብ ጋር ያላቸው ከእርስ በርስ ያላቸው ግንኙነቶች በሲስተም ስለሚሆን በቀላሉ ትራክ ማድረግ ይቻላል። ሶ ይሄ ኢንተርናል ኮንትሮል ምን ኢንሃንስ እንዲያደርግ ያግዘዋል ማለት ነው። ኦኬ ኔክስት a company has the following capital structure ይላል። ሶ ካምፓኒው the following capital structure which means 50 ሚሊዮን ብር የሚሆን በብድር ነው ያመጣው። 20 ሚሊዮን የሚሆነው preferred stock ወይም ልዩ ጥቅም የሚያስገኙ አክሲዮኖችን ሸጦ ነው ያመጣው። 80 ሚሊዮን የሚሆኑትን ደግሞ preferred stockዎችን ወይ common stockዎችን ሸጦ ነው ያመጣው። so የዴብት cost of debt before tax 6% ነው። cost of preferred stock 9% ነው። cost of common stock ደግሞ 13% ሬት ሰጠ። assume the corporate tax rate ወይም በአገሪቱ ውስጥ ያለው የታክስ ሬት 25% ቢሆን what is the firm's weighted average cost of capital ነው ካልኩሌት አድርገናል። ኦኬ ይሄን ስንመልስ ግን መጀመሪያ ምን ሪማይንድ ማድረግ አለባችሁ? what is cost of capital? cost of capital ማለት ምን ማለት ነው? cost of debt ማለት ምን ማለት ነው? እንዴት ኢንተርፕሬት አደርጋለሁ? እንዴት cost of preferred stock፣ cost of equity እንዴት ካልኩሌት አደርጋለሁ? እንዴት ኢንተርፕሬት አደርጋለሁ የሚለው ዲተርማይን ማድረግ አለ። cost of capital ማለት ጀነራሊ ላገኘነው ገንዘብ ወደ ቢዝነስ ውስጥ ላመጣ ነው በብድርም በኢኩዊቲም ባመጣ ነው ገንዘብ እሱን ለመክፈል which means ኢንተረስቱን፣ ወለዱን፣ ዲቪደንዱን ለመክፈል at minimum ጀነሬት ማድረግ የሚገባ minimum required rate of return ከዛ ገንዘብ ማለት ነው። weighted average cost of capital ደግሞ የሁሉም በብድርም በኢኩዊቲም በምንም የመጣው ተጨምቆ minimum rate of return that the firms must generate in order to cover it is cost of debt, cost of preferred stock, cost of common stock cover ለማድረግ ሁሉም ተጨምቆ at minimum generate ማድረግ የሚገባው rate of return ነው ዲተርማይን የምናደርገው። so እንዴት ነው የምናደርገው? weighted average cost of capital ለመስራት መጀመሪያ weight of debt፣ weight of preferred stock እና weight of equity እንሰራለን። ይሄን ለመስራት ጠቅላላ በድርጅት ውስጥ ያለውን ካፒታል እንደምራለን። 50 ሚሊዮን፣ 20 ሚሊዮን እና 80 ሚሊዮን ስንት ይሆናል? 150 ሚሊዮን። 50 ሲካፈል ለ130 0.33፣
20 ሲካፈል ለ150 1.0.133 80 ሲካፈል ለ150 0.533 ስለዚህ ዌይቱን አወቅን which means ከጠቅላላ ካፒታል ውስጥ ምን ያክል ፐርሰንቱ በብድር ምን ያክል ፐርሰንቱ በፕሪፈርድ ስቶክ ምን ያክል ፐርሰንቱ በኢኩዊቲ እንደመጣ ማለት ዜን ምን መስራት አለብን KD after tax which means cost of debt after tax መስራት መቻል አለብን ስለዚህ KI multiplied by 1 minus tax እናደርጋለን ይሄው በዚህ መልኩ so cost of debt እናገኛለን ማለት ስለዚህ ዌይቱን በኮስቱ ነው የምናባዛው cost of debt multiplied by cost of debt multiplied by weight of debt weight of preferred stock multiplied by cost of preferred stock cost of equity multiplied by weight of equity በማድረግ weighted average cost of capital ስንት አገኘን 9.63 Okay, next, a company is considering a project with an initial investment of 50,000. So the project is expected to generate the following cash flows over its 4-year life. So initial investment ታችን ለፕሮጀክቱ 50,000 ነው የምናወጣው ነገር ግን ፕሮጀክቱ በየአመቱ ለ4 አመት 20,000 25,000 15,000 እና 10,000 ብር ያመጣልናል ዜን የተጠየቅነው ምንድነው ዲስካውንት ሬቱ 10% ቢሆን ኔት ፕሬዘንት ቫልዩ ስንት ይሆናል ካፒታል በጀቲንግ ቴክኒክስ ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርጉት ኔት ፕሬዘንት ቫልዩ IRR እና ፕሮፊታብል ኢንዴክስ ናቸው ስለዚህ ኔት ፕሬዘንት ቫልዩ ለመስራት እያንዳንዱ በየአመቱ የምናገኘውን ካሽ ፍሎ ወደ ፕሬዘንት ቫልዩ ካልኩሌት ማድረግ አለብን አራቱን ወደ ፕሬዘንት ቫልዩ ካመጣን በኋላ ኢኒሻል ኢንቨስትመንቱን 50,000 ስንቀንስ ኔት ፕሬዘንት ቫልዩ ያገኛል ማለት ስለዚህ ይሄን ለማግኘት ምን እናድርግ ይሄው 20,000 ወደ ፕሬዘንት ቫልዩ 25,000 ወደ ፕሬዘንት ቫልዩ 15,000 ወደ ፕሬዘንት ቫልዩ 10,000 ወደ ፕሬዘንት ቫልዩ ሁሉንም ከደመረን በኋላ ፊውቸር ኤስቲሜትድ ፊውቸር ካሽ ፍሎ ወደ ፕሬዘንት ቫልዩ ካመጣን በኋላ ከሁሉም ድምር ላይ 50,000 ስንቀንስ that's net present value ይሆናል ፕሮፊታብል ኢንዴክስ ብንጠየቅ ኖሮ ይሄንን ማይነስ ሳይሆን የምናደርገው ዲቫይድድ ባይ 50,000 ነበር የምናደርገው ፕሮፊታብል ኢንዴክስ ብንጠየቅ IRR ብንጠየቅ ኖሮ ደግሞ እቺኛዋን ሬቷን ነው የምንጠየቀው 0.10% ወይም 0.1 ተብሎ ይሰጠን አይሰጠን ስለዚህ ገሲንግ እያስገባን ኔት ፕሬዘንት ቫልዩን 0 ለማድረግ ነው የምንሄደው ማለት IRR እኮ ስለዚህ ኔት ፕሬዘንት ቫልዩ ኔጌቲቭ 2330 ይመጣል ሶ ፕሮጀክቱ ሪጀክት መደረግ አለበት ምክንያቱም ኔት ፕሬዘንት ቫልዩ ግሬተር ዛን 0 ከሆነ ነው አክሰፕት የምናደርገው ሌስ ዛን 0 ከሆነ it should be ሪጀክት መደረግ አለበት ኢንቨስት ማድረግ የለብንም ማለት Okay, next, Modigali and Miller ወይም MM dividend irrelevant theories under certain assumptions. So, dividend policy ላይ ሁለት አይነት ቲዮሪዎች አሉ አይደል? irrelevant theory እና relevant theory which means የዲቪደንድ ፖሊሲ ማውራት ስለ ዲቪደንድ ፖሊሲ መጨነቅ ፊርም ቫልዩ ላይ ኢፌክት የለውም irrelevant ነው የሚሉ MM ወይም ሞዲጋሊ and Miller የምንላቸው አሉ ነገር ግን assume ብለው ነው perfectly market capital market ኖ ታክስ ቢሆን ኖ ፍሎቴሽን ኮስት ከሌለ ዲቪደንድ ፖሊሲ በራሱ ኢሬሌቫንት ነው which means talking about dividend policy የፊርም ቫልዩን አፌክት አያደርግም የሚል ነው ሬሌቫንት ደግሞ አሉ አይደል በርዲንት አንድ ቲዮሪ ታክስ ፕሪፈረንስ ቲዮሪ የምንላቸው ነው ስለ ዲቪደንድ ፖሊሲ ማውራት ፊርም ቫልዩ ላይ ኢፌክት አለው ምክንያቱም ሼር ሆልደሮች ኢንቨስተሮች ዲቪደንድን ይመርጣሉ ከካፒታል ጌን የበለጠ ዲቪደንድን ስለሚመርጡ ስለ ዲቪደንድ ፖሊሲ ማውራት ፊርም ቫልዩን አፌክት ያደርጋል የሚሉ ደግሞ ፖሊሲዎች አሉ ስለጠየቅነው ምንድነው ይሄ ኢሬሌቫንትን የሚደግፈው ቲዮሪ ምንድነው አርጊው የሚያደርገው ነው ኦብቪየስሊ እንደነገርኳችሁ the firm's dividend has no effect on its stock price cost of capital firm value affect የምንመርጠው ፖሊሲ firm value cost of capital ሼር ስቶኩንም ምንም affect ያደርጋል የፈለግነው ብንመርጥም ባንመርጥም ኢፌክት የለውም ምክንያቱም ሼር ሆልደሮች ዲቪደንድን ብንሰጣቸው ካፒታል ጌንን ብንሰጣቸው በሁለቱም ሳቲስፋይድ ይሆናሉ ስለዚህ መጨነቅ አይገባንም ስለ ዲቪደንድ ፖሊሲ ነገር ግን አስዩም ያላቸው እነዛ ፐርፌክት ካፒታል ማርኬት ኖ ታክስ እና ፍሎቴሽን ኮስት የሚለውን ጠብቀን ማለት Okay, next, the principles of segregations of duty especially for cash handling primarily aimed to ነው so cash control ላይ ብዙ አይነት control principles አሉ establishment of responsibility segregation documentation human resource control physical control የምንላቸው አሉ independent internal verification so segregation duty ስንል ለምንድን ነው segregation of duty ማለት ለተለያየ ስራ የተለያየ ሰዎችና መደብ ማለት ለምንድን ነው ይሄን የምናረጋው ካሽ ሃንድሊንግ ላይ ለምሳሌ ካሸሪ ለብቻ ባንክ ዲፖዚት የሚያደርገው ሌላ ሰው ነው አካውንታንቱ ሌላ ነው ተቀባይ ሌላ ነው ከፋይ ሌላ ነው ይሄን የምናረጋው ለምንድን ነው the answer is
C አለ to reduce opportunities for employees to commute and to make an errors and fraud ሰራተኞች ካሽ እጃቸው ላይ በቆየ ቁጥር እና የተለያየ ኃላፊነት እንዲቀበሉም እንዲከፍሉ ካሸሪዋን ፔመንቷም እሷ ከሆነች ባንክ ዲፖዚት የሚያደርገው አካውንታንቱም ተመሳሳይ ከሆኑ they try to make an commuting errors and frauds ማለት so ያንን reduce ለማድረግ Okay, next, a beverage company that manufacturing soft drink decided to acquire a company that produce aluminum cups that used it for bottling. So, የውሃ የመጠጥ beverage company drink የለስላሳ መጠጥ የሚያመርት ድርጅት ምን አይነት ድርጅትን ቢገዛ ነው የለስላሳውን ማሸጊያ የአሉሚኒየም ካፕዋን የሚያመርት ድርጅትን ቢገዛ ለስላሳ ማምረት አምራች ድርጅት የለስላሳ መሸጫ የሚያመርት ያችን እንትኗ ጠርሙሷን የሚያመርት ወይም ደግሞ let's say ፕላስቲኳን የሚያመርት ድርጅትን ቢገዛ ምን አይነት ቢዝነስ ኮምቢኔሽን ነው የሚፈጸመው as we know ስንት አይነት ቢዝነስ ኮምቢኔሽኖች አሉ አራት አይነት አይደል ሆሪዞንታል ቨርቲካል ኮንግሊመንተሪ ወይ ሚክስድ የምንለው አለ ከዛ ደግሞ ኮንግሊመንተሪ ሚክስድ የምንለው አለ ሌላ አራተኛው ደግሞ I think እቺኛው ጠፍታብኛለች ቼክ እናርጋት ምን አለ vertical አለ horizontal አለ ከዛ complementary or mixed አለ ከዛ diagonal yes diagonal business combination የምንለው ስለዚህ ይሄ የተጠየቅነው ምንድነው vertical ነው አይደል ምክንያቱም በሰፕላይ ቼን ፕሮሰስ ውስጥ አንድ ለምሳሌ ገብስ የሚያመርት ቢራ የሚያመርተው ገብስ ነው ሃይ ስኩል ያለው ኮሌጅ ያለው ሰከንደሪ ኪንደርጋርተን ያለው ፕራይመሪ ትምህርት ቤት ፕራይመሪ ሰከንደሪ ኮሌጅ just like በሰፕላይ ቼን ፕሮሰስ ውስጥ ያሉ ድርጅቶች ቢዝነስ ኮምቢኔሽን ቢፈጽሙ that's vertical business combination ነው የምንለው horizontal ደግሞ ከሆነ ተመሳሳይ ኢንዱስትሪ ውስጥ ያሉ ለምሳሌ ሁለት ባንኮች ቢዋሃዱ ሁለት ቢራ ፋብሪካዎች ቢዋሃዱ ምን ነው ሆሪዞንታል ኮንግሊመንተሪ ደግሞ የምንለው አንሪሌትድ ይሆን የማይገናኝ አንድ ማኒፋክቸሪንግ ካምፓኒ ሪል ስቴት ካምፓኒን ቢገዛ ኮንግሊመንተሪ or mixed እንለዋለን ማለት Okay, next, which of the following statement is incorrect regarding the nature of property, plant and equipment? ለPPE ትክክል ያልሆነው ለPPE ለproperty, plant and equipment ወይም ለfixed asset ትክክል ያልሆነው የቱ ነው? ፊክስድ አሴት ማለት ታንጀብል ሰብስታንስ ያለው ሊታይ ዳሰስ የሚችል ለፕሮዳክሽን እና ለአገልግሎት ለአድሚኒስትሬሽን ፐርፐዝ የምንጠቀመው ሊሸጥ ሳይሆን ልንጠቀመው ዲፕሪሺየት የሚያደርግ ኤክሰፕት ላንድ እነዚህን ባህሪያት የሚይዝ so the answer is C አይደል their value is fully expensed in the period of acquisition no ለፊክስድ አሴቶች የሚወጣው ገንዘብ ፔሪዮዲካሊ በዲፕሪሲዬሽን እየተሰራ ነው እንጂ ወደ ኤክስፔንስነት የሚለወጠው ኮስት ተብሎ ተይዞ ሲስተማቲክ በሆነው መንገድ በዲፕሪሲዬሽን መንገድ ኮስት ወደ ኤክስፔንስ ይለወጣል እንጂ በተገዙበት ወቅት ኢሚዲየትሊ ምን አይደረጉም ኤክስፔንስ አይደረጉም ከአንድ አመት በላይ ያገለግሉናል እንጠቀምባቸው ነው ያዝናቸው ፊዚካል ሰብስታንስ አላቸው ዲፕሪሺየት ያደርጋሉ ኤክሰፕት ላንድ ማለት so the answer is next a company's plan to sell 750 unit in March and 800 unit in April so ማርች ላይ 750 ዩኒት ለመሸጥ አስቧል አፕሪል ላይ ደግሞ 800 ዩኒት ማለት እና it desiring an ending inventory for each month በየአመቱ ending inventory እንዲኖረን የምንፈልገው የኔክስት መንዝ ሴሉን 15% ለምሳሌ ማርች ላይ ሆነ የማርች ending inventory ማለት የአፕሪል ሴልሱ 15% ነው ማለት የአፕሪል ending inventory ደግሞ ማለት የሜይ ሴልሱ 15% ነው ይሄ እንዲሆን እንፈልጋለን Okay, if the budgeted productions of March የማርች ፕሮዳክሽን በጀቱ ወይም ማርች ላይ እናመርታለን ተብሎ ደግሞ የታሰበው 765 ዩኒት ቢሆን የተጠየቅነው ምንድነው what was the estimated beginning inventory for a March የማርች beginning inventory ታዲያ ስንት ነው ይሄን ለመመለስ ምን እናደርጋለን መጀመሪያ ፕሮዳክሽን በጀት ዩኒት ማለት ምን ማለት ነው budgeted unit plus targeted ወይም desired ending unit minus beginning finished so ምንናር ክሪስ ክሮስን ስናደርገው beginning finished ጉዱን እኛ የምንፈልገው እቺን አይደል beginning item ወይም beginning finished ጉዱን ለማግኘት budgeted sales plus targeted finished ወይም targeted ending inventories minus production budget unit ወይም production budget unit ልናመርት ያሰብነው ማለት production budget budgeted sales ዩኒት ማርች ላይ ልናመርት ያሰብነው ልንሸጥ ያሰብነው budgeted sales ዩኒታችን ስንት ነው 750
ታርጌትድ ኢንዲንግ ኢንቨንተሪ የማርች ኢንዲንግ ኢንቨንተሪ ማለት የአፕሪል ሴልስ 15% ነው ተብለናል። ስለዚህ እሱን 15% ማይነስ ፕሮዳክሽን በጀት ዩኒት ማለት ማርች ላይ ልናመርት ያሰብነው ዩኒት ስንት ነው? 765። ስለዚህ የማርች ወር ቢጊኒንግ ፊኒሽድ ጉድ ስንት ይሆናል ማለት ነው? 110 ዩኒት ይሆናል ማለት ነው። ኦኬ ኔክስት a companies make 20% of its sale for cash and 80% on credit. Of the credit sales, 70% are collected on the month of sales and remaining 30% are collected on the month of following sales. ስለዚህ አሁን በጣም ጥንቃቄ ወስደን ማየት አለብን። ጥያቄ ለምን ድርጅቱ ሲሸጥ 20%ን በካሽ 80%ን በዱቤ ለምሳሌ መስከረም ላይ የተሸጡ ሽያጮች በሙሉ 20% በዱቤ ነው በካሽ ነው 80% በዱቤ ሶ በዱቤ ከተሸጡት ውስጥ ግን 70% በዛው በተሸጡበት ወር ይሰበሰባሉ 30% ደግሞ በሚቀጥለው ወር ነው የሚሰበሰበው ለምሳሌ 100 ብር ለምሳሌ መስከረም ላይ 100 ብር ዕቃ ብንሸጥ የ100 ብር ጠቅላላ 100 ብር ቢሆን ሴልሱ 20 ብሩ በካሽ ነው የተሸጠው 80 ብሩ በዱቤ ነው ማለት ኦኬ ከተሸጠው 80 ብር በዱቤ ከተሸጠው ውስጥ ግን 70% በዛው በመስከረም በተሸጠበት በመስከረም ውስጥ ከ80 ብር ውስጥ 70% እዛው መስከረም ላይ ይሰበሰብና 30% ግን በሚቀጥለው ወር ጥቅምት ላይ ነው የሚሰበሰበው እንደማለት ነው ኦኬ ሶ በጀትድ ሴል ፎር ኦክቶበር ላይ ስንት ልንሸጥ ነው ያሰብነው 200,000 ኖቬምበር ላይ ስንት ልንሸጥ ነው ያሰብነው 250,000 ሶ የተጠየቅነው ምንድነው what are the total estimated cash collection for November ኖቬምበር ላይ ምን ያክል amount of cash ልንሰበስብ እንችላለን ነው ጥያቄ ሶ ኖቬምበር ስንት ካሽ ሊሰበስብ ይችላል obviously የራሱን 20% አይደል የኖቬምበር ሴልስን 20% ይሰበስብ ዜንስ ኖቬምበር ላይ በዱቤ ተሽጠው ከዛ 70% እዛው ኖቬምበር ላይ የሚሰበሰብ ገንዘብ አለ ከዛ አፕሪል ላይ በዱቤ ከተሸጡት ውስጥ 30% ደግሞ መቼ ነው የሚሰበሰበው እንትን ኦክቶበር ላይ በዱቤ ከተሸጡት ውስጥ 30% ኖቬምበር ላይ መጥቶ ይሰበሰባል ስለዚህ ሶስት ነገር ነው የሚሰበስበው ኖቬምበር አንደኛው የራሱን 20% የ250,000 20% 50,000 ዜን ከ250,000 ውስጥ 80% በዱቤ አይደል እዛው ኖቬምበር ላይ ከ250,000 ውስጥ 80% በክሬዲት ግን ምን ይላል እንደገና በዱቤ ከተሸጠው 200,000 ብር ውስጥ 70% on the month of sales ነው የሚለው እዛው በተሸጠበት ወር ውስጥ ይሰበሰብ መስከረም አንድ ሸጠ ነው መስከረም 30 ነው በዱቤውን የምንቀበለው እንደማለት 70% ስለዚህ ሁለት ካሽ ሰበሰብን ማለት አንደኛው 50,000 ሁለተኛው ደግሞ 140,000 ኦኬ ሶስተኛው ደግሞ ኦክቶበር ላይ በዱቤ ከተሸጠው ውስጥ 30% ኖቬምበር ላይ መጥቶ ሊሸጥ ይችላል ኦኬ ኦክቶበር ላይ ስንት ነው በዱቤ የተሸጠው 200,000 የ200,000 80% ስናወጣ በዱቤ የተሸጠው ማለት ነው 160,000 ይሆናል ከ160,000 ውስጥ 30% በሚቀጥለው ወር ወይም ኖቬምበር ላይ ስለሆነ የሚሰበሰበው አጠቃላይ ኖቬምበር ላይ 238,000 ብር ነው ካሽ የምንሰበስበው ማለት ነው የራሱን የካሽ ሴልስ 50,000 የራሱን የዱቤ ሽያጭ 7% ያለፈው ወር የዱቤ ሽያጭ ደግሞ 30% ማለት ነው so the answer is D ይሆናል Okay, next, under the variable costing method, fixed manufacturing overhead cost are so ሁለት አይነት ኮስቲንግ ሜተዶች አሉ variable እና absorption costing የምንላቸው በሁለቱ መካከል ያለው ልዩነት ምንድነው fixed manufacturing overheadን ትሪት በሚያደርጉበት መንገድ which means variable costing ለኢንተርናል ፐርፐዝ የምንጠቀምበት ሲሆን ፕሮዳክት ኮስት ውስጥ መግባት ያለበት ቫሪያብል የሆነው ብቻ ነው ፊክስድ ማኒፋክቸሪንግ ኦቨርሄድ ፕሮዳክት ኮስት ውስጥ መግባት የለበትም it should be periodic ኮስት ውስጥ ነው እንጂ መግባት ያለበት ፕሮዳክት ኮስት ውስጥ መግባት የለበትም ነው የሚለው ቫሪያብል አብዞርቤሽን ግን የምንለው ለኤክስተርናል ፐርፐዝ የምንጠቀምበት ነው ለፕሮዳክት ፐርፐዝ እስከወጣ ድረስ ቫሪያብል ቢሆንም ፊክስድ ማኒፋክቸሪንግ ኦቨርሄድ ቢሆንም ፕሮዳክት ኮስት ውስጥ ነው እንጂ መግባት ያለበት periodic ኮስት ውስጥ መግባት የለበትም ነው በሁለቱ መካከል ያለው ልዩነት ይሄ ነው ስለዚህ under variable costing method fixed manufacturing overhead are እንደሚቆጠረው it is treated as a periodic cost expensed on the during the periods incurred absorption costing ግን ቢሆን product cost ውስጥ ነው የሚደመረው fixed ብናመርትም ባናመርትም የሚወጡ indirect ኮስቶች ማለት ነው fixed manufacturing overhead cost Okay, next, which of the following best describe an intangible asset? Intangible asset
በአግባቡ ክላሲፋይድ የሚያደርግልን በአግባቡ ዲተርማይን የሚያደርግልን የቱ ነው? ዋት ኢዝ ኢንታንጂብል አሴት? ኢንታንጂብል አሴት የምንለው አሴቶች ናቸው፣ ነገር ግን ላክ ኦፍ ፊዚካል ሰብስታንስ ያላቸው፣ ፊውቸር ኢኮኖሚክ ቤኔፊት ያላቸው፣ ብዙ ጊዜ ከኮንትራክት ከስምምነት የሚመነጩ ነን ሞኔታሪ ቫልዩ የሆኑ አሴቶች ናቸው። So the answer is B no, the non-physical asset that derive value from legal right and intellectual properties and used in production used in a business operation ልንሸጣቸው ያላዝናቸው ልንጠቀምባቸው ያዝናቸው ፊዚካል ሰብስታንስ የሌላቸው ነገር ግን በሁለት የሚከፈሉ ሊሚትድ ላይፍ ያላቸውና አንሊሚትድ ላይፍ ያላቸው ሊሚትድ ላይፍ ያላቸው አሞርታይዝድ ያደርጋሉ አንሊሚትድ ላይፍ ያላቸውና ጉድዊል ያሉ ደግሞ አሞርታይዝድ የሚያደርጉ ነገር ግን በየአመቱ የኢምፔርመንት ቴስት ይሰራለታል ጉድዊል Okay, next, the main objective of preparing consolidated financial statement is to know. ለምንድን ነው consolidated financial statement የምናዘጋጀው? What is the main purpose of preparing consolidated financial statement? ራሱ consolidated financial statement ማለት አንድ ኢኩዊቲ ኢንቨስት ያደረገ ወይም አክሲዮን ላይ ኢንቨስት ያደረገ ድርጅት ከ0 እስከ 20% ኦነርሺፕ ራይት ድርሻ ካለው ፌር ቫልዩ ሜትር ነው የሚጠቀመው አይደል? ከ20 እስከ 50% ደግሞ ሲግኒፊካንስ ኢንፍሉዌንስ ስላለ ኢኩዊቲ ሜትር ነው የሚጠቀመው። ነገር ግን ከ50% በላይ ራይት ካለን ኮንትሮል ስላለን ኮንሶሊዴትድ ፋይናንሻል ስቴትመንት የፓረንቱንም የሰብሲዲያሪውንም ፋይናንሻል ስቴትመንቶች በአንድ በመጭመቅ እንደ አንድ ኢንቲቲ ፋይናንሻል ፐርፎርማንሳቸውን ፋይናንሻል ፖዚሽናቸውን ፕሬዘንት ለማድረግ ስንል የምናዘጋጅበት ስቴትመንት ነው ኮንሶሊዴትድ ፋይናንሻል ስቴትመንት የምንለው ማለት። So the answer is B. It present the financial position and results of operations of the parent company and its subsidiary if they were a single economic entity. Okay, next, Alpha Corporation purchased a piece of land, buildings, and equipment as a single payment of 800 ሺህ ብር። አሁን እዩ በ800 ሺህ ብር ሶስት የተለያዩ ፊክስድ አሴቶች ነው የገዛው፣ ላንድ፣ ቢልዲንግ እና ኢኩዊፕመንት። ይሄ ፐርቼዝ ምን ይባላል? ላምፕ ሰም ፐርቼዝ ይባላል። ጥያቄው ምንድነው? ከዚህ ከ800 ሺህ ብር ውስጥ ሶስቱንም በአንድ በ800 ሺህ ብር ስለሆነ የገዛው ለላንድ ስንት ይደርሰዋል? ለቢልዲንግ ስንት ይደርሰዋል? ለላንድ ስንት ይደርሰዋል? ለቢልዲንግ ስንት ይደርሰዋል? ለኢኩዊፕመንት ስንት ይደርሰዋል? አሎኬት ማድረግ አለብን። ላምፕ ሰም ፐርቼዝ ስለሆነ it should be allocate in order to record depreciation በኋላ እንዳንቸገር ለእያንዳንዱ አሴት የወጣውን ወጪ ፕሮፐርሊ አሎኬት ማድረግ አለ። ይሄን ለማድረግ ግን ምን እናደርጋለን? የየአሴቶቹን ፌር ቫልዩአቸውን በመጠቀም ነው 800 ሺህ ብሩን አሎኬት የምናደርገው። ለየብቻ ብንገዛቸው ስንት እንገዛቸው ነበር የሚለውን እናስቀምጣለን። then an independent appraisals determine the fair values to be የላንዱ 300 ሺህ የቢልዲንጉ 400 ሺህ የኢኩዊፕመንቱ ደግሞ 150 ሺህ ነው። ለየብቻ ብንገዛቸው በ300 በ450 ሺህ እና በ150 ሺህ ነበር የምንገዛቸው። so የተጠየቅነው ምንድነው? what would should be the land building and equipment record በስንት አማውንት ነው ሪከርድ መደረግ ያለበት? so ይሄን ለማድረግ እንደምታደርጉት መጀመሪያ ሁሉንም መደመር 300 ሺህ ሲደመር 450 ሺህ ሲደመር 150 ሺህ ማለት። ስለዚህ 150 ሺህ ሲደመር 450 ሺህ ሲደመር 300 ሺህ ስታረጉ 900 ሺህ ይመጣል። so ቶታል ፌር ቫልዩአቸው 900 ሺህ ይመጣል። እዚህ ምን እናደርግ? ለላንድ ስንት ይደርሰዋል የሚለውን ለማወቅ 300 ሺህ ሲካፈል ለ900 ሺህ ሲባዛ በ800 ሺህ እናደርጋለን ማለት ነው። በ800 ሺህ እናደርጋለን ስንት ይሆናል? 266667 ይሆናል ለላንድ ቢደርሰው ማለት። ስለዚህ ኤ እና ዲ መልስ ሊሆን አይችልም ማለት ነው። ኤ እና ዲ መልስ ሊሆን አይችልም። ኦኬ ለቢልዲንግ የሚደርሰውንም ለማወቅ ደግሞ 400 ሺህ ሲካፈል ለ900 ሺህ ሲባዛ በ800 ሺህ እናደርጋለን ስንት ይሆናል? 400 ሺህ መጣ። ኦኬ 400 ሺህ መጣ። ስለዚህ አሁን ለቢልዲንግ የሚደርሰውን አወቅን 400 ሺህ ነው የሚደርሰዋል። ለቢልዲንግም 400 ሺህ ነው የሚደርሰዋል። ዜን ለኢኩዊፕመንት የሚደርሰውን ደግሞ ለማወቅ 150 ሺህ ሲካፈል ለ900 ሺህ ሲባዛ በ800 ሺህ እናደርጋለን ማለት ነው። ስንት ይመጣል? 133033 ይመጣል። so the answer is B። ይሄ B እና C ተመሳሳይ ናቸው አይደል? B እና C ተመሳሳይ ናቸው። so the answer is ይሄኛው ሌትስ ሴ ለምሳሌ እንዳያስቸግረን እቺኛው እንዲ 0 እናድርጋለን። so the answer is B ይሆናል ማለት ነው።